እንትኖች ይሄንን ርዕስ ሊሰጡን ተዘጋጅተዋል። እንዴ አይገባችሁም እንዴ? ኤፍሬምን በስላሴ ኤርሚያስን ዕብራውያን 13 ላይ ባለው ከዛ አሁን ደግሞ ማርያም አምላክን ወልዳለች አልወለደችም ይባላል በሚለው ኦኬ፣ ለምንድነው ስማርት ማትሆኑት? ለምንድነው የሪከርድ ግብአት የምትሆኑት? አንዳችሁ ካላወቃችሁ አለማወቅ እኮ ስተት አይደለም። ወንድም ያላወቅኩም አንተ ከኔ ትሻላለህ። እነዚህ ሰዎች ርዕስ ሊሰጡን ፈልገዋል። በዚህ ላይ ያለ እምነትና መረዳት ምንድነው? እመቤታችን ማርያም ንጽሕት መሆኗ አምላክን እንዲያድርባት አደረገችው። ንጹሕ ናት፣ በቃ ወልድ ከሷ ይወለድ ብሎ አምላክ ወሰነ። አብ ወልድ መንፈስ ቅዱስ ሥላሴ ወሰኑ፣ አደረገችው። እሷ ናት አድራጊዋ እንጂ አብ ወስኖ በዘላለም የሰው ልጆችን ለማዳን ኢየሱስ ክርስቶስን አላከም። ከዛ በኋላ በሐዋርያት ትነገር ነበር። ወፍ የለም፣ በሐዋርያት አልተነገረችም። እዚህ መጨረሻ ላይ ይታያቸው እንደሆነ በሐዋርያትም ትነገር ነበር። ኦኬ፣ እዚህ ጋር ደግሞ በጣም የሚከብዳችሁ ቴዎቶኮስ የሚለው መስተካከል አለበት ከምንለው አንዱ እንደ እመቤታችን እንደ ማርያም ያ ማረፊያ የሆነ ማን ነው? አብ አርፎባታል እንዴ ጋይስ? አብን ወልዳለች እና ይኔምት በጣም ብዙ አለ እንደዚህ ያሰመርኩባቸው ጊዜያቸውን ላለማውሰድ እና ከዚህ አንፃር ይሄ ዳብነት ያህል ማሳያቸው ነው። ከዚህ አንፃር ስለ ኢየሱስ ክርስቶስ የተነገረውን ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ የሚያወራውን ወደ ማርያም ዳይቨርት አድርጓል። ይሄ ነገር መስተካከል አለበት የሚል ሙግት ነው ያቀረብነው። ስላሴ ምናምን ተዋዋጡ ምናምን ነው ነገር ፈጣሪ ናት ብለው ያምናሉ። እኛ ጋር አሁን እነሱን እንተዋቸውና እኛ ጋር እሺ ማርያም ወላዲተ አምላክ ትባላለች። ናዶ የክርስቶስ እናት የወልድ የክርስቶስ እናት ትባላለች፣ ግን የአምላክ እናት አትባልም። ወላዲተ አምላክ ትባላለች። ፕሊስ መጽሐፍ ቅዱስ አይልም አምላክን ወልዳለች አይልም። ክርስቶስ ኢየሱስን ወልዳለች ይላል። ካሎራው ይሄ አጠገብ ግልጽ እኮ ነው። እዚህ ልክ ነው ያለው እኮ ለዚህ ነው። ኢየሱስ ክርስቶስን በስጋ ወልዳለች፣ ስጋና ደም ከሷ ነስቷል። ይሄ እውነት ነው። ግን አምላክን ድንግል ማርያም ወላዲተ አምላክ ትባላለች ወይ? መጽሐፍ ቅዱስ አይልም። የክርስቶስ ኢየሱስ እናት የወልድ እናት ነው የሚለው። ታዲያ እዚህ ልክ ነው የምትለው እኮ አንተ ምን እንደሱ ስለምታምን እኮ ነው። እንፈቅና ሰዎች እንዲህ አይነት ሰዎች ለመመረጥ እንደሚሰጣቸው ነው ብላ ነው መታል ሚኪ ማይክ ዝጋ። እሺ የማርያም ተሟጋች አንቺ ስለ ማርያም መስክሪ፣ ወንጌል ስለ ማርያም ነው ብሎ የተጻፈ ነገር አሳይኝ እስቲ። ይኸውልህ ስለ ጌታ ኢየሱስ ስናወራ የግድ ድንግል ማርያም መነሳቷ አይቀርም። ለምን እግዚአብሔር ሰው ሆነ ዋስ ሄር ቢዝነስ ከኔ መዳን ጋር ምንድነው? ለኔ ምንድነው የሷ ቢዝነስ? አምላክን ወልዳ ወልድን ወልዳለች። እውነት ነው። ቅድስት ኧረ ቆይ አንዴ፣ አምላክ ሰው ሆነ ስንል በማን ነው ማለት? እንዴት አምላክ ሰው ይሆናል ተብለህ ብትጠየቅ እንዴ ከዘላለም ነበረ ከድንግል ማርያም ስለተወለደ ነው እናቱ ድንግል ማርያም ናት ብለህ ነው የምትናገረው። አምላክ የሆነ ቆይ አዳምጪ። ኖ አታስችኝም። ቆይ አንዴ እንደማመጥ እንዲገባን አሁን ይኸውልህ እንዲገባን ነው። እኔ አሁን ካዶሽ ልካድ ናደው አምላክን የአምላክ እናት ብላት ስተት አለ ሳብራራ ማብራራው ነገር አለ አይደለ? የአምላክ እናት ብላት የተወለደው አምላክ ነው አይደለ? መጠበቂያ የምታኖር አለመጠበቂያ የአምላክ እናት ስላት ምን መጠበቂያ ያስፈልገዋል? አንተ አሁን የክርስቶስ ኢየሱስ እናት ወልድን የወለደች የሚል ሴንስ ይዘህ እንደምትል ይገባኛል፣ እስማማለሁ። ሐናና ከሷ ጋር ያሉ በሚሉት ግን አልስማማም። እና ሐናም ኦርቶዶክሳውያንም የአምላክ እናት ሲሏት የስላሴም የአብም ነው እንደሚሉ እንደዛ ነው የሚለው ፍቺው። አዎ በመጽሐፎቻቸው በማስረጃ አሳይሃለሁ። ኦኬ ምክንያቱም ኢየሱስ ክርስቶስ ራሱ እሷ የተፈጠረችው ራሱ አሁን ካሎራ አዳምጪ በእናትህ ኖ አንዴ ቆይ ምንም ነው አትበኝ። እኛ ቤት ነው ያለሽው። መካነ ኢየሱስ
መካነ ኢየሱስ አንቺ መካነ ኢየሱስ አይደለሽም፣ አትወኪም። ይሄንንም ደግሞ ዛሬ መናገር ፈልጋለሁ። ምክንያቱም መካነ ኢየሱስ ነኝ ስላልሽ አይደለም። አይደለሽም። ካሎራው ይሄ ሰውዬ ውይይቱን እያደናቀፈ ነው። ይውረድልኝ። ኖ ማደናቀፍ አይደለም። አትንጫጩ። ዛሬ እንዳለው እናንተ እዚህ ቲክቶክ ላይ አናተይና ወረድ ከዚህ ውሸታ አየ እሺ ተው መረጃ ካለው መረጃ ቆይ አንዴ ልጁ መረጃ አለኝ ብሏል አይደለ? ያለ መረጃ ያወራል። አሁን መረጃ አለ። አሁን ስረዳው አንዴ እባክህ አንዴ አሁን ስረዳው ናደው የአምላክ እናት አንተ ስትለው ልክ ነው። ሀንቾና ኦርቶዶክሳውያን ሲሉት ግን የአምላክ እናት ሲሉ ስላሴ አብንም ወልድን መንፈስ ቅዱስንም ኢንክሉድ ያደርጋል። ለዛ ነው የምንቃወማቸው እንጂ የተወለደው አምላክ ነው። አዎ የተወለደው አምላክ ነው። ከዚህ እኮ ልክ ነው። ግን መረጃው ምንድነው ነው? መረጃው ብቻ ቆይ እኔ ጥያቄ ልጠይቅ። ካሎራው ምንድነው እናንተ ስትሉ ልክ ሌሎቹ ስሉ ስተት ነው የምትሉት ምንድነው? አሁን ይሄኛው አሁን እዚህ ናደው የሚባለው አትባልም ከሆነ እዛ ላይ ቆመ አውራ። ከዛ ውጪ ትባላለች አይደል እኮ መንፈሳዊ ነገር ካሎራው አንድ ልንገረው በእና መንፈሳዊ ነገር ለማውራት አልበሰልክም። ምክንያቱም አላለም ሚኪ ፖለቲካን ተው። አላለም እንደዛ የክርስቶስ እናት አይደለም ቃልን ወልዳለች እያለ አንተ ደግሞ ቃልን ወልዳለች እያለ ነው። ምኑን ነው ጠይቀው የአምላክ እናት ትባላለች ወይ ብለህ ጠይቀው። እኔ ጠይቀው አትባልም ብለዋል። ልመልስልህ። ይኸው ጠይቄው አይልም እንደዛ አንቺም እንዴ ናደው እኮ ስማኝ አሁን ልመልስ። ድንግል ማርያም የአምላክ እናት ትባላለች። ድንግል ማርያም ይሄው እየመለሰልሽ ነው። መጽሐፍ ቅዱስ ላይ መጽሐፍ የመሰከረ ነቢያት ሐዋርያት የሚናገሩት ያስተማሩት አዳምጪኝ። የሰማሁሽ እኮ ሰምቼሻለሁ። ድንግል ማርያም የአምላክ እናት ትባላለች። አጭር መልስ አዎ ወይ ማለት ድንግል ማርያም የአብ የወልድ የመንፈስ ቅዱስ በሚለው ሴንስ ከሆነ አትባልም። የኢየሱስ ክርስቶስ እናት የወልድ እናት ከሆነ ትባላለች። የወልድ እናት ከሆነ ትባላለች። የአብ የወልድ የመንፈስ ቅዱስ እናት አትባልም። ወላዲተ አምላክ ትባላለች። ፈጣሪን መውለድ አትችልም እሷ። አብ ወልድ መንፈስ ቅዱስን አትወልድም። ካሎራው ሰማኸኝ? አብ ወልድ መንፈስ ቅዱስን አትወልድም ራሱ ማለት ነው። ይሄ ሰውዬ አምላክን አልወለደችም ብሎ ነው የሚያምነው። ዝም ብለህ እንትን አትበል። አምላክ ማን ነው ነው እኮ አሁን ይሄንን ጥያቄ መጀመሪያ ዝም ብለህ ትንጠራራለህ። አንተ እስቲ ምንድን እስቲ ግለጥ። እኔ በቪዲዮ እወጣለሁ፣ አንተ ውጣና እንነጋገር እኔና አንተ። ከዛ በኋላ የኔና ያንተ ይለካል። አንዴ ናደው እንዲገባን እኔ አሁን እንደዚህ እኮ አይገባኝም። እሺ የአምላክ እናት ትባላለች አትባልም? ትክክል። አንተ አሁን አልኩ እኔ የአምላክ እናት አልኳት። አንተ የአምላክ እናት ብለህ ስትል የወልድ እናት ነው አይደል እያልከኝ ያለው? አዎ አብራራ ካከኝ አብራራለሁ። በቃ አንተ ስታብራራ ግን ይሄን ነው ወይ የምትለኝ ነው እኮ ነው። አሁን የወልድ እናት ነው የምትለኝ እኮ እነሱስ እንደዚህ እንደማይሉ በምን አወቅን ነው እኮ አሁን እነሱ እንደዚህ እንደማይሉ ላስረዳ ጊዜ አልሰጣሉኝ እኮ ልንገር እንደማይሉ ቆይ የአምላክና ስትይ አብንም መንፈስ ቅዱስንም ኢንክሉድ ያደርጋል ወይስ ስታብራሪ ወልድ ነው አይደል? ቤተ እምነት ዓለም ላይ የቃል እናት የቃል የወልድ እናት እኮ የቃል እናት የቃል ከስላሴ ቅዱስ አንዱ ቅዱስ እንደማመጥና ማስረጃ አለኝ ብሏል። ይክፈት። ለምንድን ነው ጊዜ የማሰጠው? ሁላችሁም ሚዩት አድርጉና ያለውን ማስረጃ ይክፈት። ማን ያወረዳት? ማን ያወረደ? ሰው አታውርዱ። ማን የሚነቅላት እንዴ? እንደዚህ የጀመሩትን አጀንዳ እንደዚህ እየተዘጋ ካልሄደ ጉዳቸው እየተገለጠ ካልሄደ ይሄ ቪዲዮ እየቆረጥሽ እያመጣሽ አታወዛጅ ይላል። የተጠየቀው አንተ እኮ መማር አለብህ። ስድብ
አንተ ኢየሱስ አምላክ መሆኑን አያምንም ይሄ ሰውዬ። ኧረ በእናትህ ኧረ ተው፣ የማይሆን ነገር ተው። ሰውን ሰውን ተው። አንተ ሰውዬ ተው፣ እንደዚህ አታድርግ። እንደ ፈራ እኮ አምላክን አይደለም የወለደችው እያለ ነው። ቆይ ወገን እንደዛ አላለም። እንደዛ ካለማ እኔም ፊት ለፊቱ ከነጋ አምላክና እንደዛ ካለማ እኔም ከእሱ ጋር ምን እሰራለሁ እንዴ? ምን ሆናችኋል? አምላክን ወለደች ብሎ የሚያምን ከሆነ አምላክ ብሎ ለምን አይጠራም? የተወለደው አምላክ ነው ብሎ የሚያምን ከሆነ ቆይ አንዴ ተረጋጉና ወገን፣ ዛሬ የሚጠራው ነገር ይጠራል። ወገን ዛሬ ይውላችሁ። ቆይ አንዴ ሄኖክ ቤቴን ለመረበሽ ነው የመጣው ወይስ ምንድን ነው? ሄኖክ እባክህን ይኸውልህ ካሎራው የዜድ ስጋቱ በጣም የማርያም ነገር ስለተለጠጠ እሱ ፍራቻው ነው። እሱ ፍራቻ ስለሆነ እኛ ተለጠጠ ተወጠረ እኛ የሚያገባን ነገር የለም እኮ ወዶኛል። ተለጠጠ ተወጠረ ተሰቀለ እኛ እሱ ነገር እኮ የተጠየቀውን ይመልስ። ወገን አንድ ነገር ልንገራችሁ። ለምን አሰጣትም ሄኖክ ለምን እንደምትረብሸው እንዴ? ለምን ነው አንተ ሰውዬ ግን ሰይጣን እንደዚህ የሚጠቀምብህ? ቀጥይታ እኛ ይኸውልህ ካሎራው ልትጠይቅ የሚገባ የአገልጋዮች አሉ አይደል እንዴ? አገልጋዮች አረ ቴዎሎጂያንማ ይኸውልሽ ቋንቋውን እየጨመቁ ምን እያሉ አወሳሰቡብን። ግሪኩንም ይጨምራሉ። ስለዚህ አሁን እኛ የቴዎሎጂንም ቋንቋ ይጨምራሉ። እኛ እኮ ግልጽ ነው እኮ እኛ ግልጽ ነው። ይኸውልህ እኔ አሁን የአምላክና እንዳለ ኦርቶዶክስ ምን ይሰራል እዚህ? ስለዚህ ዳር እንደሚወራው የታለ ኦርቶዶክስ ማን አለ? ኦርቶዶክስ ማን? ሀኒ እኮ ኦርቶዶክስ አይደለችም። ያለበት ለምንድን ነው? ምን አወራ? ዝም ብሎ ተቀምጦ ሚኪ ፈለገ ይወዳል። እሺ ይሄው ጆሎ ታቹ በቃ ወረዱ ከዚህ ይውረድ ካለች ይውረድ ነው። እኔ ከእህቶቼ አልበልጥም። እሱን ለማስመታት የመጡት ማለት እንትናም ብትሆን ሀናም ብትሆኝ ዜድን ለማስመታት እንዴ ሀና እኮ ምንም አላልኩም። ሀና እኮ ብሎ ካርጋናለች እኮ አሁን አንቺ ያለችው እኔ ጠየቅኳት። ይኸውላችሁ ሳያት አምላክን በስጋ ወለደች ስላለ ዜድ መናፍቅ ያስብለዋል ወይ ደግሞ ሄረስ ያስብላል ወይ ከቤተ ክርስቲያን አስወጣ አይደለም፣ አያስወጣም። ግን የቃል እናት አትባልም ብሏል። ይሄ ደግሞ ከባድ ነው። የቃል እናት ማትባል ከሆነ ያ አስቸጋሪ ነው። እኔም አልቀበሉም። የቃል እናት ማትባል ከሆነ ይሄ እንደነዝ ማን ያስገባው ማን ነው? አሁን ድሪመር ለዚህ ቤት ይመጣል ካሎራው እንዴ ምን ሆነ ነው? ለዚህ ቤት ይመጣል። እዚህ ቆይ በእውቀት የሚወራበት ቤት ነው። በታረነ እንዴ ዝም ብለህ ተቀመጥ ባክ። እሺ አትረብሹ። ዶክተር ነጂ ቀጥሉ አወራለሁ። ይኸውልህ ጠዋት ኤፍ ያንተ ነበርክ እንትና ጋር ፓስተር አሌክስ ጋር ነበርክ ጠዋት። ከእሱ ቤት የሚነሳው ነገር ምንም አይመቸኝም። እሱ ራሱ እውቀት የሌለው ሰው ከሱ ነው ይሻላል። ኖ እሱን አታንሽብኝ። አሽኩ ኤፊ ተናግሯል። የዜድ አገላለጹ አንዱ ገባና ሲናገር ያንተ ጭራሽ ምንፍቅና ነው። የዜድ ግን የሚያስቀምጥበት አገላለጹ የሚናገርበት ሁኔታ ነው ብሏል። ስለዚህ ይሄን ነገር እዚህ ጋር ዝጋና ወይ እንዴት እንደገለጸው ኤፍሬምን ጠይቅ፣ ዜድን ራሱ ጠይቅ። እዚህ ጋር ለሰው እንዳላውረድ ወደዚህ እንደዚህ ያለ ጭቅጭቅ አንፈልግም። በቃ ለምን የጴንጤ አገልጋዮች ተፈልገው የሚቀጠቀጡበት ምክንያት የለም። በትክክል አሁን እኮ ነገር ይቀጥላል ካልክ ቆይ አሁን እኮ ማንንም አይቀጠቅጥም። ቆይ ማንንም አይቀጠቅጥም። ለምሳሌ እኔ ዳርያዝ አሁን እዚህ ኮሜንት ላይ እየሻርለ አምላክን በስጋ አልወለደችም፣ አምላክ አይወለድም፣ ኦርቶዶክሳውያንን ማቅናት አይሰለቸንም የሚለው ነገር ልክ አይደለም። አምላክን በስጋ አልወለደችም። ለምን እንደዛ ይሄማ መናፈቅ እኮ በቃ ድነቱንም ያጣል እኮ በዚህ ንግግሩ። እሺ አንተ ኦርቶዶክስ ነበርክ አይደል? አባታችን ወይ ሲባል መጨረሻ ምንድን ነው የሚባለው? እመቤታችን የአሸናፊ እግዚአብሔር እናት ወይ ነው የሚባለው አይደል? እግዚአብሔር ሲባል ልንለየው ይገባል። ልበለው የአሸናፊ እግዚአብሔር እናት ወይ ነው የሚባለው። እናት ወይ ሰላም ታላችሁ ይገባል። ከሴቶቹ ተለይተሽ this is my point አመጣሽው። በቃ ይሄ ነው የኔ ማስረጃ ስላለ አሁን አሁን ልረዳው። እኔም እኮ ይኸውልሽ እኔም የአምላክ እናት አትበል የምትሉኝ ከሆነ እኔ አሁን
ማናት ሉቃስ ላይ ኤልሳቤጥ የጌታዬ እናት ብላታለች። እንግዲህ ሳይወለድ አሁን ካሎራው እንደው ልግባ በእናትህ ስላመጣችልኝ የኔን ማስረጃዬን ስላመጣች ማለት ነው። ማስረጃዬን ስላመጣች ጌታ ኢየሱስ ይባርክሽ። እግዚአብሔር በመጽሐፍ ቅዱስ ላይ እንድንጸልይ በተሰጠን ጸሎት ላይ የተጨመረው ምንድነው? የአሸናፊ የእግዚአብሔር እናት ሆይ ነው የሚለው። የእግዚአብሔር እናት ናት ወይ ነው። ዲስ ኢዝ ማይ ፖይንት። የጌታ እናት ናት። ፐርፌክት ሪል መጽሐፍ ቅዱስ ይላል። አባቶች ብለዋል። ትክክል። ግን በጸሎታቸው ራሱ ቆይ ተረጋጊ። የእግዚአብሔር እናት ናት። ቆይ ሃና ማርያም የእግዚአብሔር እናት ናት። ቆይ የእግዚአብሔር እናት ናት። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ እናት ናት እኮ። ልንገርህ አንዴ፣ ቆይ ስማ፣ አዳምጠኝ ልንገርህ። ሆልዶን በእናታችሁ ሆልዶን። ዛሬ አንቺ መንፍቅና በደንብ አሳያለሁ። ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። አብም አስጨርሽኛ። ሆልዶን ሃና፣ እግዚአብሔር የሚባለው እሺ ካላራ በቃ መልካም ቀን። ቆይ ተረጋጊ። የእግዚአብሔር አብ እግዚአብሔር የሚባለው አገልጋዮችን መናፍቅ ብለሽ እየለጠፍሽ በቃ መሄድ መፍትሽ ነው። ግን ይጨርስ እንዴ እሷ አሁን ይኸውልሽ የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። የአሸናፊ የእግዚአብሔር እናት ሆይ የሚለው ጸሎት በራሱ አንድ በቂ ማስረጃ ነው። የእግዚአብሔር ወልድ እናት ናት፣ ምንም ጥያቄ የለውም። የጌታ የመድኃኒታችን ኢየሱስ ክርስቶስ እናት መጽሐፍ ቅዱስ ላይ የጌታ እናት ተብላለች እኮ፣ ይህን እናምናለን። ነገር ግን ኦርቶዶክሶችና አሁን እንደነ ሐና እንደሚያምኑት የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ እናት አይደለችም። ይሄን እየተባለ ነው። ምክንያቱም እና ልጅ ይሄን ጸሎት ይጸልያሉ እንደና ሐና እንደዛ አለች ነው እንዴ ሐና ጸሎት ይባላል ስትል አልሰማህም? እግዚአብሔር ማለት እኮ ኢየሱስ ራሱ እግዚአብሔር አለች። አሁን አልሰማችሁም? እዚህ ምንድን ነው ያለችው? አንድ ነገር እያወራችሁ እኮ ነው የምትከራከሩት። አላለችም ሀኒቾ አሁን የሚባለውን ነገር ባትቀበለው ማለት ትቀበለዋለች ባልልም ግን የአሸናፊ እናቱ እግዚአብሔር ሆይ የወልድም እግዚአብሔር ነው አው ይባላል ያለችው እንጂ አሁን አንተ እንዳልከው አይደለም ያለችው። ወልድ እግዚአብሔር ነው። ወልድ ራሱ እግዚአብሔር ነው። አዎ እግዚአብሔር ስንል የአብ የወልድ መንፈስ ቅዱስ ስም የሚሆንበት አለ። ደግሞ ልክ ስለ ሥላሴ ስናባራ ደግሞ ወልድ እግዚአብሔር ነው። ቃልም አብ እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር ነው። አብም እግዚአብሔር ነው። ስለዚህ ድንግል ማርያም የወለደችው ቃልን ነው። የቃል እናት ናት። ቴዎቶኮስ ናት ሲባል ወላዲተ አምላክ ወይም የአምላክ እናት ናት። ምክንያቱም ያ የተወለደ አምላክ ነው። አምላክን በስጋ ወልዳለች ድንግል ማርያም። ይሄን ነው ያልኩት እኔ እኮ። አሁን ይሄ ለስህተት አለው እንዴ ናደው ወይስ ይሄ እኮ ምንም ስህተት የለውም። ለምን እንደምካከለ አይ እኮ አሁን ዜድ ላይ በእንደዚህ አይነት መዝመት አያስፈልግም። ጌርሳ መጥቷል። እንኳን ደህና መጣ ዜድ ላይ እኮ ቆይ አንዴ ወዶኛል። እንደዛ አይደለም ዜድ ነው ማንም የተናገረው የለም። እኔም አልኩሽ ሙስሊሞች ጋር ሲሄድ ከዚህ በፊት ዜድ እንዳለው እኮ ተጠቅሜ አውቃለሁ። ለምን ሙሉ መለኮት ይወለዳል ብለው እንዳይጠይቁኝ አምላክን በስጋ ወለደች ብዬ መልሻለሁ። እዚህ ክርስቲያኖች ጋር ሲሄድ የአምላክ እናት ብላትም ችግር የለውም እላለሁ። የወለደችው አምላክ ነው እንዴ። ከዚህ ምንድነው አሁን የስተቱ? እንደውም አሁን ዜድን አሁን አንዳንድ ቴዎሎጂያን ከዛም ከዚህም ሲወርዱ ይሄ ነገር ከቤተ ክርስቲያን ያስወጣል ወይ ምንፍቅና ነው ወይ ሄረስ ያስብላል ወይ? እንደዛ ከሆነኛ እኔም ላስተካክል ያለ ዕውቀት እንደዚህ አልበል። እንዲህ ስል ደግሞ አንቺ ይሄ አገላለጽ ልክ ነው፣ ግን ዜዶ ትንሽ ሳተው የቃል እናት አትባልም ብሏል። ቃልን አልወለደችም እንደዛ ብሏል እንደ ወገን ዜድ እንደዛ ካለ ልክፈት ጌርሳም ሰጠው። እኛ በቪዲዮ የተቆራረጠ ቪዲዮ እንደዚህ ያለበት የለብን። ቆይ ጌርሳምን ልጠይቀው። ጌርሳም ያው በመካከላችን ታላቃችን አለ እና ድሉ ለሱ ስጠውና ጌርሳም የቃል እናት አትባልም እንዴ? ኦኬ ምንድነው መሰለህ፣ ሰላም ለእናንተ ይሁን። አንዳንድ ያነሳችኋቸውን ነጥቦች መልሳለሁኝ። የቃል እናት ዜዶ ያቀረበው ፖይንት ምንድነው? የቃል እናት ብሎ ማነው
ቅዱስ ቄርሎስ አስቀምጦታል። 3 ይሁን ቁጥር በአናቴማ 12 ታውቃላችሁ። 12 አናቴማዎች እሱን ትንሽ ጨረፍ አደረግላችኋለሁ። እዛ ውስጥ በዘመኑ ቋንቋ መስተካከል አለበት እና ዜዶ ምንድን ነው የቃል እናት ሲባል አዚፍ ቃል ቢጊኒንግ አለው ማለት ያስመስላል። ቃልን በስጋ የወለደች ማለትም ቃል ስጋ ሆነ ስለሚል ይሄ ይስተካከል ነው ያለው እና ከንግግሩ የተወሰደበት ነው። የቃል እናት ቄርሎስ እንደዛ የቃል እናት ብሎ የማያምን አኔታ ቃል በዘላለም ጋቸው ያን መለሱ። አሁን ሐሳብ ተቋርጠሃል። ቃል ከዘላለም ምንድን ነው ያለው? ቃል ከዘላለም ምንድን ነው ያልከው? አይ የደጋገሙ ይኸውልህ፣ የምትሰማኝ ከሆነ የማከብረው ወንድሜ ነህ። ቅድም ደዋውዬልሃለሁ። እንትን ለጊዜ ቴምፖራሪ ብሎክ ነው ማድረግ ደጋግማ አትደውልብኝ እና ቃል ከዘላለም ከእግዚአብሔር ነው። አንተ ልጄ ነህ ዛሬ ወለድኩ ነው የሚለው አይደል? ስለዚህ ይሄ እንግዲህ አባቶችን በደንብ አድርገው ተርሙን አስቀምጠውታል። ቃል ከእግዚአብሔር ተወለደ ነው። ከእግዚአብሔር የተገኘ የምንለው ይሄንን ቃል ነው፣ ወይም ስለ ወልድ ዲስክራይብ ስናደርግ ነው። ስለዚህ አሁን ቃልን ወለደች። ኦፍኮርስ ቄርሎስ ይሄንን አናቴማ ብሎታል። ይሄን ብሎ የማያምን ከዚህ እነሱና ነው አንዳንድ ያነበቡ ሰዎች የቃል እናት ካላላችሁ የሚሉት ገብቷችኋል። የቃል ጅማሬ አዚፍ የቃል ጅማሬ እንዳለው ያስመስላል። ይሄ ነገር ይስተካከል ነው እንጂ ያለው ማነው ዜዶ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እየደጋገመ በጣም እያዋከቡት ነበር። እየደጋገመ እየተናገረ ነበር ፍጹም ሰው ፍጹም አምላክን እንደወለደች ቃልን በስጋ አንደኛ ጢሞቴዎስ 3:16 ላይ እንደሚናገረው እና ሌሎችም ቦታዎች እንደሚናገር ለምሳሌ ስለሞቱ ሲናገር በስጋ የሞተ ነው የሚለው። ስለመወለዱ በስጋ የተገለጠ ነው የሚለው አንደኛ ጢሞቴዎስ 3:16። ቃል ስጋ ሆነ ነው የሚለው ዮሐንስ 1:1 ላይ እና ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመና ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ አንደርስታንድ አታድርጉት ዜዶ ያለውን። ይሄ ነገር አክቹዋሊ የጀመርኩት እኔ ነኝ። በቴዎቶኮስ ጉዳይ ወደዛ መጣበታለሁኝ። ያንን ሙግቴን አናቴማ 12ን ፓርሻሊ እንደማልቀበለው አሁን አናውንስ አደርገላቸዋለሁ እና ያንንም ቆራርጠው ቪዲዮ ሰርተውታል። እኔን ህፃን አድርገው ምናምን አድርገው ሰርተውታል እና የተለያዩ ሰዎች አይ ዶንት ኬር ትልልቅ ሰዎችንም እንደዛ ያደርጋሉ። እንኳን እኔ ኦርዲናሪ ሰው ይቅርና እና እሺ ቆርጠሽ ላኪላቸው። ታንክ ዩ ፎር አይስክሪም ሃት። እዚህ በጣም ሞቃት ነው ቴክሳስ ያለሁበት እና ይጠቅመኛል እና ዜዶ ይሄ ነው አባባሉ። ካሎራ ለጠየቀኝ ጥያቄ የዜዶ ፖይንት ሳውንድ ዶክትሪን የሚያስተምር ሰው ነው እና የሙሉ ወንጌል አገልጋይ ነው። ኳየርም የነበረ አሁንም እዚሁ ዲሲ በቸርች በመልእክት የሚያገለግል እንትን ነው እና ዝም ብሎ እዚህ ልክ እንደ እንትን ትሪት ያደረጉት እሱ ያለው አሁንም ደግመዋለሁ፣ ቃል ጅማሬ እንዳለው ያስመስላል። ቃል ወለደች ሲባል ቃል በስጋ ልክ መጽሐፍ ቅዱስ እንደሚለው እንበል ነው ሙግቱ። ይሄ ነው። ኦኬ፣ ይሄንን ከመለስኩልህ ወደ እኔ ሙግት ልግባ። መልሼልሃለሁ። ስለዚህ ሀና ተመልሶልሻል። ያናም ጥያቄ ስለሆነ ነው ቃል በስጋ ተወለደ ይላል። አይ ለአንተ ከመለስኩልህ እኔ ተመልሷል። ኦኬ ካላራው እኔ እንትን ልበል። ሶሪ ካንተ ጋር ነው የማወራው። ላውራ እኔ ካላራው ስማኝ። ኖ ቆይ አንድ ጊዜ አንድ ይጨርስና ጌርሳ ጨረሰ እኮ ጌርሳ አልጨረስኩም። የሰማኋቸውን እንትን ልበልና ከዛ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን ይሄ ኦብዘርቬሽን አለኝ ነው። የቃል እናት ሲባል ቃል አዚፍ ጅማሬ እንዳለው ደግሞ እኮ መጽሐፍቶቻቸው በዚህ ዙሪያ ነው። እኔም እኮ የሰጠሁት አስተያየት አሁን ቴዎቶኮስ ላይ ያልኩትም ከዚህ ጋር የተቀራረበ ነው። መጀመሪያ ላይ ቃል ወልድ ነው አይደለ? ጌርሳምዬ ቃል ማለት ወልድ ነው አይደለ? ከስላሴ አካል አንዱ የሆነው ማለት ነው። ኢንካርኔት ሆኗል። ስጋን አዳደረገ ይሉታል የውጭ ማለት እኛም ጋር ስጋን ጨመረ ነው እንደዚህ ይሉታል። እና ቃል በዘላለም የነበረው ቃል ዮሐንስ 1:1 እኮ በትክክል አስቀምጦታል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ዮሐንስ 1:14 ላይ ቃልም ስጋ ሆነ ይላል።
ቃልም ስጋ ሆነ ይላል። ስለዚህ አሁን ይሄንን ጀነራላይዝ አድርጎ ቃልን ወለደች ስትለው አሁን ለምሳሌ ካሎራን ወለደች ከተባለ እናትህ አንተን በዛ ቀን ነው አይደል ልደት ይወሰንላል። የልደትን ቀን ታውቀዋለህ ምናልባት ካስታወስከው እንደ አንዳንዶቻችን ካልሆንክ ተስፎላ ታውቀዋለህ። ኤግዛክትሊ ካሎራ የልደትን ቀን ታውቀዋለህ? እኔማ ሄጃለሁ ባላውቀውም ግን ኢሉስትሬት ለማድረግ ነው ነገሩን ሞር እንትን ለማድረግ የሚያውቁት አለ ሜቢ ሄኖክ ያውቃል። ቆይ ይጨርስ ጌርሳም ይጨርስ። ኧረ በመድኃኒዓለም ጌርሳም ይጨርስ። ሄኖክ አጠይቅም። ቆይ አንዴ ጠይቀኝ ካለ ጠይቀዋለሁ። ጌርሳም እያብራራ ነው። ጌርሳም እኔ እንደተረዳው ማለት ነው ቃል ጅማሬ ከአብ ዘንድ ጅማሬ እዛው ቃል መጀመሪያ ስለነበረ ደግሞ ወደ ድንግል ማርያም ከተወለደ በኋላ በስጋ ተወለደ ነው ማለት ያለብን። ቃል ወለደች ከተባለ ጅማሬ እሷ ልትሆን ይታሰባል። ምክንያቱም እንደዛ ነው አይደል አባባል። በቃ እግዚአብሔር ልጅ እንደዚህ ነው። በደንብ ተረዳሽኛል። ለምን መሰለሽ ይሄ ደግሞ የመጣንበት ፖይንት እኔም መጀመሪያ ላይ ቴዎቶኮስ ላይ መስተካከል አለበት ብዬ መጀመሪያ ታስታውሱ እንደሆነ ይሄንን ያነሳሁት እኔ ነኝ። እሱን ሙግቴንም አሁን አቀርባለሁኝ እና ነገሮች ሁሉ እንደምታውቁት ያሁን አጠገቤ ቢያንስ አንድ መጽሐፍ ይያለሁኝ። አክቹአሊ እሱን መያዝ አልነበረብኝም። ሌላኛውን አመጣለሁ። እንትን ሃይማኖታ ባለው ታምረ ማርያም በጣም ትልቁን ቮሊዩም ተሸክሜ መጥቻለሁኝ። ዕቃ ትቼ ማምጣት የሚገባኝን እና እዛ ላይ እንደገና ደግሞ ቆይ አንተ ምን ጣጣ አለብህ አንተ ለንደን ቁጭ ብለህ። ሁለተኛ ደግሞ አሃቲ ድንግል ላይ ብታዩት ምን ይላል መሰላችሁ? ኢቭን እንኳን ትልቁ ማከብረው ዶክተር ወይም ዲያቆን ያረጋል አበጋዝ ራሱ የሰራው ላይ ስለ ማርያም የተናገረው ነገር ምን ብለው እንደጻፉ ታውቃላችሁ? እየተዘጋጀውበት ነው በደንብ ስለ ኢየሱስ ስለ ማርያም በአዲስ ኪዳን እኛ እንሞግት የለም ከሐዋርያት ሥራ 1 በኋላ ማርያም የለም፣ በመልእክቶች ውስጥ የለም፣ ሌላ ቦታ ላይ የለም። ከኢየሱስ ክርስቶስ እናት ጋር ብለው መንፈስ ቅዱስ ወደምትቀበሉበት ወደዛ ሰገነት በወጡ ጊዜ እሷን ሜንሽን ያደርጋታል። ከዛ በኋላ ወፍ የለም፣ ስሙ አልተጠራም። ምን ብለዋል እነዚህ ሰዎች? ስለ ኢየሱስ በተነገረለት በመልእክቶች የትኛውን ቦታ ማርያም ይነገርላታል። ማርያም አለች በአዲስ ኪዳን። ከዛ በኋላ ማርያም ስለ ማርያም አልተነገረም የሚሉት ብለው መልስ ብለው የጻፉ ናቸው። እነ አራት አይናው እነዚህ ታላላቅ ፒኤችዲ የሰሩ ሰዎች ማለት ነው። እንደዚህ ያሉ ናቸው። እና ከዚህ አንጻር ነገሩ ትዊስት ተደርጎ ወደ ማርያም ነው ያደላው። እነሱ ብቻ አይደለም ፊትህ እንዳይታይ እንዳለፈው ከች እንዳያደርጉና መታየት ካልፈለክ ማለት ነው። ሌላው የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። ያን ብቻ ሳይሆን ሌላ ጥያቄ ምልክት ያደረኩበት በቁጥር 9ም ላይ ራሱ ጥያቄ አለኝ። አንድ ባህሪ ብሎ የማያምን ብሎ አናቴማ ውስጥ ይሄንን አናቴማ ያነቡና አንዳንድ መጽሐፍ ቅዱስ እንትን የነሱ ይሄ የአባቶችን ትራዲሽንን ምናምን ያነበቡ ሰዎች እዛ ላይ ስቲክ ያደርጋሉ። ኦኬ በቃ ከዛ በኋላ ያ በዛ ላይ ነው የሚቆሙት። ለዚህ ነው አባቶችን ካልተቀበላችሁ ምናምን የሚሉ የኛም ሰዎች አሌክስ ነው የሚባል ሰውዬ እንትን ሲል አልሰማችሁትም እንዴ? ሰሞኑን የእሱ የተናገረው እኮ እኔ እንደውም ሌሎች ቴዎሎጂያንን ጠርቼ እግዚአብሔር ይርዳኝ እንጂ በደንብ እንትን ፓናል ዲስከሽን እናደርጋለን። እሱ ያመጣው ሌላ ወንጌላዊ አይሰብክም እኛ እንትን የአባቶችን እንትን ካላለን በስተቀር ብሎ ቤተክርስቲያንን የሚገድል ነገር እንዴት ብሎ እንደተናገረ አሌክስ የሚባል በዩቲዩብ አይታችኋል። የሆነ እንትና አውደ ጥናት ነው ምናምን አይነት ነገር እንትን ሲሰጥ ይሄ ዴንጀር በቤተክርስቲያን ላይ መጥቷል። ጋይስ አባቶች እየተባለ አባቶች ብዙ እሰጣቸዋለሁኝ the primary interpreter is the holy spirit ብለው ነው ያስተማሩት። ከመንፈስ ቅዱስ እንዳትማሩ መንፈስ ቅዱስ driven by holy spirit ጴጥሮስ እንደሚናገረው የተጻፈው የእግዚአብሔር ቃል እና መንፈስ ቅዱስ ጌታ ኢየሱስ ክርስቶስ ምንድነው ያለው? ዮሐንስ 14 ላይ ዮሐንስ 15 መንፈስ ቅዱስ ይመጣል እሱ ያስተምራችኋል ነው። አንደኛ ቆሮንቶስ ላይም ታገኙታላችሁ። አንደኛ ዮሐንስ ላይ ታገኙታላችሁ። ቅባቱ ያስተምራችኋል የተቀበላችሁ። ያንን ሲናገሩ አባቶች ማለት ወንጌላውያን መልእክት ሲጽፉ እነ ጳውሎስ ጌታ ኢየሱስ ክርስቶስ ሲያስተምር አባቶችን አማክለው አይደለም። አባቶች የሚባሉ በዚህ ዘመን ይመጣሉና እነሱን ስማቸው እነሱ ናቸው። እነሱ እርስ በርሳቸው የሚጣረስ ነገር እንትን ብለው ይል እንዴ ጋይስ ኦሪገን ዩኒቨርሳል ሳልቬሽን ያምን የለ እንዴ? ኦሪገን አሁን የታወቀ ጸሐፊ ነው። ኢቨንቹዋሊ
ሰይጣን ይድናል ይላል። ሪስቶሬሽን ይካሄዳል። ጠቅላላ ማንም ምንም አይጠፋም ብሎ እንደውም ከዲቦኩሉ በላይ ዶዙን ከፍ አድርጎ ከጻፈ ሰው ነው እኮ። ይሄንን የሚሰማ ማስረጃ የኔን የሚሞግተኝ ይመጣል እና ኦሪገንን ስማ፣ አባቶችን ስማ። ፊልተር እያደረግኩ ነው የምሰማው እንዴ። ዩሲቢኤስ በጻፈው ታሪክ ጸሐፊ ዩሲቢኤስ ምን ብሏል? ሰለበ፣ ሊትራሊ ተርጉሞት ራሱን ሰለበ፣ ሌሎችም እንዲሰልቡ አስተማረ ይላል። ማ ትልቁ የኦርቶዶክስ ትልቁ አባታቸው ኦሪገን። ብራዘር አባቶች ካልተረጎሙልን ብሎ እንዴት እርስ በርሳችን እንጣላለን? አባቶች ሊተረጉሙልን ሊያስታርቁልን ሙሉ ወንጌል መሰረተ ክርስቶስ ተበጣሳለ ማን ብሎ አሌክስ የቴዎሎጂ እንትነኝ ብሎ ያቀረበው ነገር ኢትስ ሮንግ። አባቶች በብዙ ትምህርት እርስ በርሳቸው የተለያየ ነገር ጽፈዋል። I can show you። ለምሳሌ በዮሐንስ 6 ከ47 እስከ 58 የጌታ እራት ብለው ብዙዎቹ የዘላለም ሕይወት ይሰጣል፣ እሱን ካልተጠቀምኩ የዘላለም ሕይወት የጌታ እራት ይሰጣል ብለ ማለት አትችልም። ማርቲን ሉተር ተቃውሞታል። ኦገስቲን መጀመሪያ ላይ አክሴፕት አደረገዋል፣ ፊሊፕ ፊላፕ አደረገ እንጂ በኋላ ላይ ተቃውሞታል። ሌሎችም ብዙዎች ተቃውሞታል። ስለ ጌታ እራት ይሄ ቦታ አይነገርም፣ በእምነት ስለመብላት ነው እንጂ በጥርስ ስለመብላት አይደለም ብሏል። ኦኬ ዋና የምሞግትበት እኔ ጊዜ አጥቼ ነው፣ አሁን ቢዚ ስለሆንኩ ነው፣ ድንገት ልግባ ብዬ ነው እንጂ ማርቲን ሉተር ይሄ ስለ ጌታ እራት አይነገርም ብሎ በጣም ስትሮንግሊ ነው ሪጀክት አድርጎታል የሚለው ጋይስ። እና እዚህ መጡና ሉተራን የጌታ እራት የዘላለም ሕይወት ይሰጣል ምናምን ሉተራውያን ነን ይላሉ። እንዴ ብዬ ሙግቴን አቀረብኩ፣ ቪዲዮ ሰራው፣ ማንም የመለሰ የለም። ምን አሉ መልሰው መጥተው እኛ እኮ በሉተር ትምህርት ብቻ አንኖርም እንዴ፣ በሉተር ትምህርት በመጽሐፍ ቅዱስ አይደለም ስክሪን የምናደርገው፣ ሉተራውያን ነን በሉተር ትምህርት ብቻ ነው። ኦኬ ሉተር በሉተር ስም ተጽፎበታል ነው የሚለው። ማ ቄስ ደረጀ አሁን ከረንትሊ የመካነ ኢየሱስ ፕሬዝዳንት የሆኑ የጻፉት ማነው የተማሩበት ፒኤችዲ የሰሩበት ኮንኮርዲያን ሴሚናሪ ፎርት ዋይኒ ኢንዲያና አሜሪካ ውስጥ የሰሩበት አኮርዲንግ ቱ ዶክተር ናውድ ያ ሴሚናሪ በማርቲን ሉተር ስም ተጻፈበት እንጂ ማርቲን ሉተር ዮሐንስ 6 ከ47 እስከ 58 ስለ ጌታ ራት አይናገርም፣ ወፍ የለም፣ በእምነት መብላት እንጂ በጥርስ መብላት አይደለም ብሎ ተቃውሞታል። በኋላ ላይ ግን በስሙ ዴቨሎፕ ተደርጎ እሱ እንደጻፈው ተደርጎ ይላል። ኦኬ ሉተራዊ ነኝ ካለ ሉተር የተቃወመውን ነገር ሌላ ከጻፈ ስለዚህ ሉተራዊ አይደለህም ብዬ ሙግት አቅርቤያለሁ። ሉተራዊ አይደለህም ሉተራዊ ነኝ በቃ ሁሉንም ፊልተር የማደርገው በሉተር ትምህርት ነው እንትና አለ ይልና አሁን ደግሞ እኛኮ ምን እንትን ላይ እኮ መጽሐፈ ስምምነት ላይ የሱ ብቻ አይደለም ይሄን ያህል ፐርሰንት ነው የሌሎች አሉ። የሌሎች ከተጋጨ እርስ በርሱ ሉተር ከሚለው ጋር ከተጋጨ ትቀበለዋለህ? አንተ ነህ ወደዚህ የከተትከኝ ካሎራ ሊቅር ይበለ። እሺ አናቴማ አንድ ላንበብ። አናቴማ አንድ እንደዚህ ይላል ጋይስ። ለምን ቴዎቶኮስ በሬድ ፍላግ ውስጥ እንደከተትኩት ልብ አድርጉ። አሁንም ቪዲዮ የሚሰሩ ስላሉ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ዜዶም ያምናል። ፍጹም ሰው ፍጹም አምላክ ጌታ ኢየሱስ ክርስቶስ ስጉ ቃል በዘላለም የነበረው በድህረ ዓለም ከድንግል ማርያም ስጋ የለበሰው ጌታችን የተባረከ አምላክ ነው። ሮሜ 9:5 እንደሚናገረው ብዙ ቦታ ላይ እንደሚናገረው ምክንያቱም በዚሁ ደግሞ ሌሎች ደግሞ አመፀኞች አይበቃም በቃ ትላለች። ሌሎችም ደግሞ በጌታ ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅነት የማያምኑ ብዙ የፓስተርነት የምናምን ስም ያላቸው ስላሉ በዚህ ተጠንቀቁ። በዚህ መጠንቀቅ አለብን። ጌታ ኢየሱስ ክርስቶስ የተባረከ አምላክ ነው። ፍጹም ሰው ፍጹም አምላክ ነው። ግን ይኸውላችሁ አናቴማ አንድ ቅዱስ የእስክንድርያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። አንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቅርታ፣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሎራ ጠይቀሃለሁኝ። ድንግል ማርያም የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚለው። እና ዶክትሪኑ ለማን የተሰራ ይመስልሃል? እዚህ ጋር ስታስበው አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ
አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብህ። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ የዳኑ አሉ። ግን ካህንዬ ወልድ እግዚአብሔር ነው አይደለ? ያው መጠሪያው ነው አይደለ? እግዚአብሔር የሚለው እሱ እግዚአብሔር ነው፣ አምላክ ነው። ሌላው ነገር በወልድ ያለን እኮ ፍጹም ሰው ሁለት ባህሪ እናምናለን አይደል? እንደ ቱ ኔቸር ኢን ዋን ፐርሰን አምላክነትና ሰውነትን የያዘ ፍጹም ሰው ፍጹም አምላክ ነው። ዜዶም ያምናል፣ አስረድቷል። ግን ለምን መሰለ ይሄ አሁን ያነበብከው ንበብ ስተት አለው። እንደውም ነው ዋው ያልኩ ነው። በጣም ትልቅ ስተት አለው እንጂ ብራዘር፣ አንተ ነው ለዛ ስማ ብራዘር። ለምን መሰለ ይሄን አሁን ማንን ያገዘፈ መሰለ? የእግዚአብሔር እናት ወላዲተ አምላክ መሆኗን የማይቀበል ሁሉ የተወገዘ ይሆናል። ሰብጀክቲቭ የሆነው ለማርያም ነው። አልገባህም እንዴ ብራዘር? ይሰማል ጋይስ? የእግዚአብሔር እናት ለምን ኢንስቴድ ኦፍ ይሄ ምን ቢሆን ይሻል ነበር አትለኝም እንዴ? እንደዚህ ተብሎ ከመጻፍ ይልቅ ኦኬ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ የማያምን የተረገመ ይሁን መባል ነበረበት። ክርስቶሎጂ ነው እየሰሩ ያሉት። ምንፍቅና ነበረ እና ያንን ለመቃወም ለምሳሌ ካህንዬ ለምሳሌ ከድንግል ማርያም የተወለደው እግዚአብሔር መሆኑን የማያምን ለምሳሌ ሰው ብሎ የሚያምን ሰው ቢልስ? አሁን ሰው ብሎ የሚያምን ሰው ቢልስ እግዚአብሔር ብሎ መለኮት መሆኑን አምላክ መሆኑን የማያምን ካረ ልክ ነው እንጂ አባባሉ ጌርሳምዬ። እንደገና ላንብብልህ። የእግዚአብሔር ቃል በስጋ ስለወለደችው ይላል። የተሸፋፈነ እንትን መንፈሳዊ እንትን መግበስበስ አለ። የእግዚአብሔር እናት ወይም በቅንፉስ ወላዲት አምላክ መሆኗን የማይቀበል የተወገዘ ይሁን። ኦኬ አሁን ምን አመጣው እዚህ ጋር? የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል መሆኗን እኮ ነው የሚለው። መሆኗን እኮ የእግዚአብሔር እናት አይደለች እንደ ጌርሳምዬ? አምላክን አንድ የወለደችው ካሎራ አልገባህም እንደ ወንድማችን ጌርሳም ይለ ኢየሱስ ክርስቶስ ማለት ነው አልፋና ኦሜጋ ነበረ፣ እናት አልነበረው። ከአብ ዘንድ ተልኮ እኛን ለማዳን በማርያም አድሮ ተወለደ። ሊያድነን ያ የተወለደው ከስላሴ አካል እንደዛ አይደለም። ያ የተወለደው ከስላሴ አካል አንዱ ቅዱስ የሆነው ያ እግዚአብሔር ነው አይደለ? እግዚአብሔር ነው የወለደችው እኮ እናት ናት እኮ። እናት መሆኗን እኮ ማንም ጴንጤ እኮ አልካደም። በስጋ እናት ናት። ግን እሱ ድሮም የነበረ ነው አይደለ? ጌርሳ ወንድሜ እንዲህ ነው አይደለ? ማለት እኔ የገባኝ እንደዚህ ነው። አንተ ልጄ ነህ ዛሬ ወለድኩ ይላል። ይኸውልህ ቆይ አንድ ጊዜ እንትን ልበል። ኦኬ አንድ ጊዜ እንትን ልበል እና ዛሬ ወለድኩ ይላል። ቆይ ሌላው ከዚህ የተነሳ ኮንክሉዥን የምሰጠው የተወደዳችሁ ወገኖች ኮንክሉዥን የምሰጠው ምንድነው? ከዚህ የተነሳ ላውጣው እንትን ልበለው እንዴት ታምረ ማርያም እንደምታውቁት መቅደም ላይ የአብ ማረፊያ ይሆንሽ የእሷ መልኳ ጊዜ የለኝም አሁን እኔ ራሴ መውጣት ስላለብኝ የእሷ መልክ ከአምላክ ጋር የተስተካከለ ነው። ደግሞ ሰምታችኋቸዋል እነ ጳጳሳቱ ከተማል እንትን ሚስ አንደርስታንድ እንዳያደርጉ ቆይ አይደለም ሚስ አንደርስታንድ እንዳያደርጉ ጌርሳምዬ እንትን በለው በደንብ አብራራው ያሁኑን እንዴት ለማለት እንደፈለግ። ኦኬ ለማለት የፈለኩት ጌርሳም አንዴ ታብራራዋለህ። ጌርሳም አንድ ጊዜ ልድገምላቸው። አሁን እኔ ይሄ አናቴማ አንድ ቁጥር አናቴማ ላይ ያለው መጻፍ የነበረበት ክርስቶስን ለማመልከት ነው መሆን የነበረበት። ማለት ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ኦኬ ከድንግል ማርያም እንደተወለደ የማያምን ክርስቶስ ኢየሱስን ነው እንጂ ወላዲተ አምላክ ብሎ እሷን የማያምን የተረገመ ይሁን በማለት ፈንታ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ የማያምን የተረገመ ይሁን ቢል አሁን ያለው በኦርቶዶክስ ቤተክርስቲያን ከማርያም ማን ነው ከክርስቶስ ኢየሱስ አቴንሽኑን አንስቶ እሷ ከሌለች ማርያም ከሌለች ስላሴ የለም ኢየሱስ ክርስቶስን ያስገኘች የመዳናችን ምንትናት አብ በሷ ውስጥ ያደሩ ምናም ይሄ የምትሰሙትን ምንፍቅና
ትንሽ ቀነስ ያደርገው ነበር። ይሄ ለነሱ ኢነርጂ ሰጥቷቸዋል። ማርያም አስገኚ፣ ማርያም የሥላሴ ወላጅ እንደሆነች እና በጣም ብዙ የምንፍቅና ትምህርቶች አሉና አንደኛ መነሻ ይሄ ማያስቆማቸውም። አንደኛ መነሻው ይሄ ነገር ቢስተካከል ኖሮ ድንግል ማርያም ቴዎቶኮስ ናት፣ የአምላክ እናት ናት ብሎ የማያምን የተረገመ ይሁን በማለት ፋንታ ሚስ አንደርስታንድ እንዳያደርጉ ያልከኝ እንደዚህ በማለት ፋንታ ከድንግል ማርያም የተወለደው ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ የማያምን ለትንቢያ አናቴማ መባል ነበረበት። ገብቶሃል? አሁን እደግመዋለሁ። ከድንግል ማርያም የተወለደው አንድ ጊዜ ከድንግል ማርያም የተወለደው ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ የማያምን አናቴማ ቢባል ጥሩ ነበረ። ግን ማርያምን ቴዎቶኮስ ብሎ የማያምን ማለት በቃ ቴዎቶኮስ ብለ የእግዚአብሔር ልጅ የእግዚአብሔር እናት ናት ብለ ማታምን ምናምን ተብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አደረገና ከስር የምታያቸው እናንተ ነሎዛ እነ ጠቅላላ እነ ፊሊጶስ ጳጳስ ፊሊጶስ ናቸው እኮ እነ ሕዝቅኤል ጳጳስ እኮ ናቸው እንዴ በስቅለቷ ቀን ያሉን የእሷ ስጋና ደም ነው። Cet homme saute de la voiture en panique. እና እነሱ ስትገልጻቸው እኮ አንተ እኮ ራስን ያመሃል። በጣም እኮ ነው የሚያሳዝነው። ስለዚህ ነገሩ ሽፍት አድርጓል። በአጭር ቃል ደጋግሜ ቪዲዮም ሰርቻለሁኝ። የኦርቶዶክስ ቤተክርስቲያን አዳኝ ጌታ በሴት እንስት ጌታ የሆነችው ኢየሱስ ማርያም ናት። ኢየሱስ ክርስቶስ ካልክ ኢየሱስ ያስጠላኛል ነው የሚባለው ሚሉ ኢየሱስም ስም አትጥራ ነው የሚባለው። ለኢየሱስ ብቻ ብለህ ከዘመርክ ዘምረህ ከወረድክ መናፍቅ ነው የምትባለው። ኦኬ። እና በኢየሱስ ላይ ሁሉ እንትን ኢየሱስ የሚለው ከአንድ ሁለቴ ከጠራህ እኮ በቁራኛ ነው የምትታየው። ማርያም ናታ ጌታ፣ ማርያም ናታ አዳኝ፣ ማርያም አውጪ አግቢ ናት። እስኪ እንትን መርሐ ግብር ሲጀምሩ አዳምጣቸው። ማርያም እንትን ትበለን ትርዳን ከኛ ጋር ትሁን እንደዚህ ነው እንጂ የሚምለው። ይሄ ሁሉ ምንፍቅና የመጣው ከዚህ የተነሳ ነው። ሙግታችን ይሄንን አንለቅም፣ መስተካከል አለባቸው። አናቴማዎችም አጻጻፉ መስተካከል አለበት። እና የተናገርነው ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ግን ማርያም ቴዎቶኮስ መሆኗን የማያምን በማለት ፈንታ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የማያምን ለትንቢያ አናቴማ የተወገዘ ይሁን የተረገመ ይሁን። ጳውሎስ እንዳለው አሜን እንላለን። የተረገሙ ይሁኑ። አሁንም እግዚአብሔር ይማራቸው። እግዚአብሔር ይሄንን ብርሃን ለኛ እንዳበራልን ያብራላቸው። ስለዚህ ከማርያም ላይ ተነሱና ወንጌሉ መሰበክ ያለበት ስለ ኢየሱስ ክርስቶስ ነው። ጳጳሳቶች እንዴ ትልልቅ እኮ ጳጳሳቶች ናቸው እኮ መምህራኖች እኮ ናቸው። ይሄንን ስለ ማርያም አግዝፈው የሚናገሩት ኢየሱስ እኮ እነሱ ጋር እኮ ተረስቷል። ኢየሱስ እኮ ጨረፍ አድርገውት ነው የሚያልፉት። ከዚህ የተነሳ ነው የኛ ሙግታችን ይሄ መስተካከል አለበት ብለን እና ህዝቡን እያነቃን ነው። ይሄን አንለቅም እስከሚሸማቀቁ ድረስ። ምንድነው የሚሸማቀቁት? ማርያም ሲሉ እስከሚሸማቀ ይሄንን ብዙ በተናገርኩ ቁጥር ለውጥ እየመጣ ገባ መፍራት እየመጣ ይሄዳል። እኛ እኮ ተቀበልንላቸው እኮ ብራዘር። በጠራራ ፀሐይ አምልኮተ ሰብ እየተነገረ ዝም ብለናቸው አዚፍ እኛን እኮ ፋውልት ፋውንደር ሆኖ ከኛ ኋላ ኋላ ይከታተላሉ። ሲያስነጥሰን እኮ ነው የሚነጋገሩት። አረ ዛሬ ዜዶ እንዳስነጠሰው ሰማህ እንዴ ይላሉ እኛ ጋር። እንዴ አስነጠሰው አነጣጠሱ ምናምን እያለ የሚነጋገሩት እነሱ ጋር ይሄን ያህል ምንፍቅና እያለ አምልኮተ ሰብ አለ። ማርያም ጌታ ናት። እስኪ ቆይ ልንገርህ፣ ይችን ፍቀድልኝ አንድ ደቂቃ። ይቅርታ ብዙ ወሰድኩልህ። ለኢየሱስ ክርስቶስ የተነገረለት ለማርያም ያልተነገረለት ምን አለ? እንዳውም ከኢየሱስ በላይ ለማርያም የተነገረላት አንድ አለ። ለምሳሌ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚል አባቶችም እንደሚሉት ከሴቶች ከተወለደ እንደ ኢየሱስ ክርስቶስ ንጹህ ቅዱስ የለም ይላሉ። አባቶችም ይላሉ፣ መጽሐፍ ቅዱስም ይላል። ኦርቶዶክስ ምን ትላለች? ንጹህ ቅዱስ ሆና ከአዳም በፊት ብላ ትናገራለች። ኦኬ ጌታ ኢየሱስ ክርስቶስ ሞቶ ተነስቷል ይላል። ዮሐንስ ዘደማስቆ በ8ኛ ሴንቸሪ ድንገት ከእንቅልፉ ተነሳና ማርያም አድርጋለች ብሎ ሞቶ ተነስቷል ብለው መጽሐፍ ጽፏል። በአብ ቀኝ ጌታ ኢየሱስ ክርስቶስ ተቀምጧል ይላል። መዝሙረ ዳዊት የእንትናን መዝሙሮች ምናምን ገጣጥመው በአብ ቀኝ አለች ይላሉ። ጌታ ኢየሱስ ክርስቶስ ያማልዳል ይላል መጽሐፍ ቅዱስ እንዳለ። ጌታ ኢየሱስ ክርስቶስ አያማልድም፣ ማርያም ናት የምታማልደው ይላሉ። ልድገመው ዋን ሞር መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል ይላል። ሰምታቸው ታውቃለህ? እንደ ኢየሱስ ይመጣል ብለው ማርያም ትመጣለች ይላሉ። እንደውም ይጨምሩበትና ቴድሮስ ይመጣል ይሉሃል። ይሄ ሁሉ ምንፍቅና ከየት የመጣ ነው?
ይሄ ሁሉ ምንፍቅና ከየት ይመጣል? መጽሐፍ ቅዱስን ጥለው በገድላት ተወሳስቧል። አይ ገድላት ላይ ነው ያለው ካሉት እነዚህ ምንፍቅና የሞላቸው ስላሴ ውጧል የሚሉ ስላሴን እባብ ተሸክሞት ወደ ተራራ ወጥቷል የሚለውን ያስወግዱ። እስካላስወገዱ ድረስ በምንፍቅና የተሞላች ቤተ ክርስቲያናት ቤተ እምነት ናት። የኢየሱስ ክርስቶስ ተነጥቆ ተሸፋፍኖ ለማርያም ተነግሮለታል። ይሄ ነው ሙግታችን እንጂ ጌታችን ኢየሱስ ክርስቶስ የተባረከ አምላክ ነው፣ አምላክና ሰው ነው። አሁን እንኳን ከመሞቱ በፊት አምላክና ሰው ነው። ከተዋህዶ በኋላ አምላክ ብቻ ነው ብለው አውጣኪያን አሉ እነሱ ጋር አምላክ ብቻ ብለው እንደተጣሉ ታስታውሳለህ። እኛ ከተወለደን በኋላ አምላክና ሰው ነው። ሞቶ ከተነሳ በኋላ አምላክና ሰው ነው። አሁን በሰማያት አምላክና ሰው ነው። ይሄንን አያምኑም እነሱ። ለምንድነው መስዋዕቱን ራሱ አቅራቢ ለራሱ አቀረበ የሚሉት? ለራሱ ብሎ የወጂ ትምህርት ሁሉ ያስተምራሉ። ግደላቸው። ጌታ ኢየሱስ ክርስቶስ መስዋዕቱን ለአብ አቀረበ አይሉህም። ራሱን አቀረበ ለራሱ። በጋድ ሄድ ውስጥ እሱ አለበት። ስለዚህ እንደዚህ አይነት ምንፍቅና አለ። ጋይስ ዜዶ የተናገረው ይሄ ነው። ይሄ ነገር ይስተካከል፣ ትክክል አይደለም ነው የሚለው እና ይሄ ነው ብሎ የተናገረው። ጌታ ኢየሱስ ይባርካችሁ። ቀጥሎ እወጣለሁ። እሺ ገርሳሜ አንድ አጭር ጥያቄ ልጠይቅህ። አጭር ጥያቄ ቶሎ ጠይቁኝና ልውጣ። ይቅርታ መጠየቅ አልነበረብኝም፣ ግን ግልጽ እንዲሆንልኝ ነው። ጠይቁ። ማንኛውም ጥያቄ ተልኮ ጠይቁ። እሺ አሁን ለምሳሌ ኦርቶዶክስን እንተው፣ አባቶችንም እንተውና ለጊዜው መጽሐፍ ቅዱስ ላይ ማርያም የጌታ እናት ናት የሚል ጥቅስ የለም? ጥሩ ጥያቄ ነው የጠየቀኝ። በጣም ጥሩ። ገና ሲወለድ በሉቃስ 1 ላይ ስለዚህ ካንቺ የሚወለድ ቅዱስ የእግዚአብሔር ልጅ ይባላል ይላል ብሏታል ገብርኤል። ምን ማለት ነው? ቅዱስ የእግዚአብሔር ልጅ ማለት ይሄ በዘላለም የእግዚአብሔር ልጅ እንደሆነ፣ ምክንያቱም ዮሐንስም የእግዚአብሔር ልጅ እንደመጣ ስለሚል ከዮሐንስ 1:1 ጋር የሚስማማ ነው። ይሄን ይናገራል። ሁለተኛ ለኤልሳቤጥ ይሄንኑ ተርም ተጠቅማ የጌታዬ እናት ብላታለች። እነዚህ ሁለት ቦታዎች አንድ ላይ አድርገን መጽሐፍ ቅዱስ ሌሎችም ቦታዎች ጌታ ኢየሱስ ክርስቶስን አምላክ ነው የሚለውን እኮ ጠቅሻለሁ። ፍጹም አምላክ ነው የሚለውን ጠቅሻለሁ። ግን በምድር ላይ በተመላለሰበት ጊዜ ብዙ ቦታ ላይ የሚናገረው ኢየሱስ ክርስቶስ እያለ ነው የሚጠራ። አምላክ ብሎ ጠርቶት አያውቅም። ኢየሱስ ክርስቶስ ተብሎ ነው። ጀርሳም እዚህ ጋር ግን የጌታዬ እናት ፍቺው ይሄ እናት ቋንቋው ምንድን ነው የሚለው? እንደዚሁ አማርኛው እንደሚል ነው ወይስ ሌላ አቻ የሆነ ቋንቋ አለው? አሁን ግሪኩ ላይ የጌታዬ እናት የሚለው የጌታዬ እናት ማለት የአምላክ እናት እንደማለት ነው። ይሄ ግሪኩ እንደዛ ነው የሚለው፣ የአምላክ እናት ነው የሚለው። እንደዛ ብለው ይፈቱታል። እኔ ቼክ አላደረኩትም። እንደዛ ብለው ይፈቱታል። ግን የአምላክ ያንን ወስደው በግሪክ አምላክ ብለው ከፈቱት ደግሞ ሌላ ደግሞ ያለ እንትን የጌታዬ እናት ከዘ ሰከንድ ፐርሰን ኦፍ ትሪኒቲ ቆይ አዳምጠኝ። ዘ ሰከንድ ፐርሰን ኦፍ ትሪኒቲ ወልድ አምላክ ነው አይደል? እናምናለን ሁላችንም። የዛ እናት ብሎ ነው የሚያስቀምጠው። ግን ለአምላክ ለአብ ለወልድ ለመንፈስ ቅዱስ የሚነገርለትን በኦልድ ቴስትመንት አምጥተህ እንደዛ ማለት ነው ካልክ ደግሞ አብ ወልድ መንፈስ ቅዱስ እናት ናት የሚለው ጋር ይሄዳል። እዚህ ጋር ጥንቃቄ ያስፈልገዋል ሲሰራ ማለት ነው። ኦኬ እኮ የአምላክ እናት አሁን የእናት ቋንቋው የአምላክ እናት ካላት ካሎራውም የአምላክ እናት ቢላት ችግር አለ ወይ ነው? አሁን እኔ አውቀዋለሁ የአምላክ እናት ስል ቅድም ብያለሁ ከስላሴ አካል አንዱ ቅዱስ አካል የሆነው ወልድ ነው አይደለ? ኦኬ የአምላክ እናት ብለህ እኮ እኔ እኮ አሁን ያለው በኦርቶዶክስ ኃይለ ኢየሱስ ኧረ በእናትህ ምናምን አትሳት ምናምን ይላል። አሁን እነ ኃይለ ኢየሱስ ባይስቱ እና ትክክለኛው መጽሐፍ ቅዱስ በሚልበት ኮንሰፕት ልክ የኤልሳቤጥ እንዳለችው የጌታዬ እናት ብትል ችግር የለው። አሁንም እኮ ማለት ትችላለህ እኮ የጌታዬ እናት መባሉ ትክክል አይደለም እኮ አላልንም። የጌታዬ እናት እኮ ማለት ትችላለህ። ግን የተሰራበትና በዛ ላይ ተደራርቦ በኦርቶዶክስ የተሰራው ትምህርት አምላክን ያስገኘች እንደዚህ እየተባለ እንደገና አናቴማ 1 ላይ ቅድስት ማርያምን የአምላክ እናት ናት ብሎ የማያምን በማለት ፈንታ ደግመዋለሁኝ። ምክንያቱም ቪዲዮ ስለሚቆራረጥ የጌታ ከድንግል ማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብሎ የማያምን የተወገዘ ይሁን የተረገመ ይሁን ቢሉት ይሻል ነበር። አሁን ያ ቦታ ዳይቨርት አድርጎ አሁን እኮ በህይወት ዘመኗ እያለ ማርያም ከመጣች የአምላክ እናት ብለህ ብድግ ነው የምትለው። ወርሺፕም ልታደርግ ትችላለህ። እንኳን አሁን ሳታያት ቀርቶ በምንም አይነት አፒራንስ አፒር ብታደርግ ኦኬ፣ በምንም አይነት አፒራንስ ማብራራት አያስፈልገኝም። የአምላክ እናት ብሎ የማያምን ስለተባለ የአምላክ እናት መጣች ብድግ ትላለህ። ኦኬ፣ የትኛውም ጉባኤ የትኛውም ታላቅ ህዝብ መካከል እየተነሳ የአምላክ እናት መጣች። ምክንያቱም ምን ብሏል?
ቅዱስ ቄርሎስ የአምላክ እናት ናት ብሎ የማያምን ብሎ ወደ ማርያም አቴንሽኑ ዳይቨርት እንዲያደርግ አድርጓል። ኢንስቴድ ኦፍ እንደዛ በማለት ፈንታ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ የማያምን የተረገመ ይሁን ቢባል አሁን በኦርቶዶክስ ውስጥ ያለ ይሄ ሁሉ ምንፍቅና አይኖርም ነበረ የሚል ሙግት አለኝ። ይሄን ደግሞ የሚሞግትና ኃይለ ኢየሱስ እና ምናምን ከስር እኮ ስለማይችሉት እኮ ነው የማይገቡት። ምክንያቱም አጠገቤ ዶክሜንቶች አሉ። አሁንም ራሱ እንትን ፕሮግራም እንትን እያለብኝ ነው እየረፈደብኝ ነው እና ቤት ሆኜ ነው እንትን ምለው መውጣት አለብኝ እና ይሄው ነው። ቶሎ ጥያቄያችሁን ጠይቁ። ይሄ ነው ጀርሳብዬ በቃ እኔ መጠበቂያ ቆንጆ ነው። አንተ ያየኸው ነገር እሷን ለኢየሱስ ያልተሰጠው ለማርያም የተሰጠው ይበዛል ነው። ሌላ ነው ኢየሱስን ይሸፍናል ነው። ግን የአምላክ እናት ካልተባለች ምን ልበላት? አሁን የአምላክ እናት አሁን ካልተባለች ምን ልበላት? የአምላክ እሱ ጋር ነው ጥያቄ። ምን አስፈለ? ይኸውልህ አንድ ጥያቄ ልጠይቅ። ኦኬ የአምላክ እናት እኔ ልጠይቅ አሁን ዛሬ ላንቃ ቆይ ላንቃ ይሄን ጥያቄ ጠይቀኝ። በሐዋርያት ሥራ 1 ቅድም የጠቀስኩት ወደ 120 ጠቅሶ ኢንክሉድድ ሺዝ ኦነር እኮ እኔ እኮ እናከብራታለን ኢንክሉድድ ብሎ ሌሎችን ስም አልጠቀሰም። ሐዋርያቶችን ጠቀሰ፣ ሌሎችም ደግሞ አብረው የነበሩ ደቀ መዛሙርትን ጠቀሰና ኢንክሉድድ የጌታችን የኢየሱስ ክርስቶስ ማነው የኢየሱስ ክርስቶስ እናት ጨምሮ ወደ ሰገነት ወጡ ይላል። ከዛ በኋላ ለምንድን ነው ወፍ የሌለው ስለ ማርያም የሚያወራው? እሷ ስላልሆነች ሴንተሩ ኢየሱስ ክርስቶስ ስለነበረ ኢየሱስን ነው ስበኩ የተባለው፣ ኢየሱስን ነው አውጁ የተባለው። ስለዚህ እና ታገኛለህ ወይ? ኦኬ ላንተ ጥያቄ ልጠይቅ ነው ያልኩት። ከዛ ከሐዋርያት ሥራ 1 ቁጥሩን ኤግዛክትሊ ሜንሽን ስላላደረገው ያ ልክ ነህ እኮ መልእክታት ውስጥ የለም። ከሴት የተወለደውን ሊያደርጉ ሞከሩ፣ አባቶች ደግሞ ከሴት የተወለደውን የሚለውን ቤተክርስቲያን ይሉታል፣ እንደዚህ ይፈቱታል። ምንም ቢፈልጉ ጳውሎስ አድሬስ አላደረገ፣ ዮሐንስ አድሬስ አላደረገ፣ እነሆ እናት የተባለ ማንኛውም ሰው ማንኛውም አገልጋይ ማንኛውም መልእክት ስለ ማርያም የጻፈ የለም። ስለዚህ ዛሬ መጥተው እነዚህ አባቶች የተባሉ በዚህ ዘመን ያለው የጌታዬ እናት ብሎ የማያምን ቴዎቶኮስ ብሎ የማያምን እንዴ ጌታ ካልተነገረን እሷን እንድናምን ሳይሆን ክርስቶስ ኢየሱስ እንድናምን ነው የተነገረን። ስለዚህ ነገሩ ሽፍት አድርጎ እሷ ላይ በቃ እሷ አስገኘች እሷ የአምላክ እናት ናት ብሎ ለምን አስፈለገ? ይሄ ለምን አስፈለገ የሚለው ነው። እንደገና ኮንክሉዥን ስሰጥ ብዙ መናፍቆች ስላሉ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አይደለም የሚሉ ስላሉ እንትናችን ስቴትመንታችን ስናስቀምጥ በጥንቃቄ እሱ ፍጹም አምላክ ፍጹም ሰው ነው። ቱ ኔቸር ኢን ዋን ፐርሰን ነው። ከድንግል ማርያም የተወለደው ፍጹም ሰው ፍጹም አምላክ ነው፣ ቃል ስጋ ሆነ እንደሚለው። ነገር ግን ድንግል ማርያም ቴዎቶኮስ ብላ እንደሆነች የማያምን አናቴማ ይሁን የሚለው መስተካከል አለበት ብራዘር። ድንግል ማርያም እንዳመን ሳይሆን ጌታ ኢየሱስ ክርስቶስ እንደሞተ እንደተነሳ እንድታምን ነው ሮሜ 10:9 እና 10 የሚናገረው። እና በተረፈ ሌላ መጽሐፍ ቅዱስ ፎከስ ያላደረገባትን በዚህ ዘመን ቱማች ፎከስ ተደርጋለች፣ ገናለች፣ ኢየሱስን ሸፍኗል። ይሄ ነገር ይሄ ትውልድ በደንብ ሊያስብበት ይገባል። አትፍሩ፣ ምንም ያስፈራችሁ የለም። በትክክል ስቴትመንታችሁን ካስቀመጣችሁ ኦኬ ለጌታ ኢየሱስ ክርስቶስ አምላክና ሰውነት ከተጠነቀቃችሁ መጽሐፍ ቅዱስ የሚለውን ካላችሁ አትፍሩ። ምክንያቱም ቱማች ኖይዝ ስላለ በዛ በኩል እና የቴዎሎጂ ተማሪ ነንም የሚሉ ሌሎችም ብዙ ነገር ስለሚሉ በቃ ዝም ብሎ እንዳለ አባቶች የሰሩትን እንትን እንዳለ ስለሚቀበሉ እኛ ፋለብል እንደሆኑ እናምናለን። እነሱ ፋለብል አይደሉም። በመጽሐፍ ቅዱስ ስክሪን አድርገን ነው የምንቀበላቸው እና ምንም የሚያስፈራ ነገር የለም። ይሄ ነው መልእክቴ ብራዘር። እችንም ተናገር። በምድር ላይ ሲመላለስ አምላክ አይደለም እያልክ ነው እያሉ ነው እና እሱንም ለሙለታ አንድ ሰው ይውረድ ሊጠይቀው ነው መሰለኝ። እሱንም አጥራ ከአንጌርሳም እንዳላልክ እኔ እርግጠኛ ነኝ፣ ግን ኮሜንት ላይ እንደዛ ስላየው ነው። እንዴ በምድር ላይ ፍጹም ሰው ፍጹም አምላክ ተወልዷል ከተባለ እንዴት ነው ፍጹም ሰው ፍጹም አምላክ ወይ? ከሁለተኛው በቃ መጽሐፍ ቅዱስ እንደሚል እንላለን። እሱ ምንም ችግር የለው ማለት ያ መጽሐፍ ቅዱስ እንደሚለው ነው እኮ ማለት ያለብን። አሁን ለምሳሌ የጌታዬ እናት አለች፣ የጌታ እናት ናት ቅድስት ማርያም። እኔ ይኸውላችሁ የኛ እንትናችን ነገሩ ሽፍታ አድርጓል። ኦኬ ስለ ኢየሱስ ክርስቶስን የማያምን ነው መጽሐፍ ቅዱስ የሚለው እንጂ ቴዎቶኮስ መሆኗን የማያምን አናቴማ ይሁን። ይሄ በቄርሎስ አንደኛው ቁጥር 1 አናቴማ ተስተካክሎ መቀመጥ አለበት። ፍጹም ሰው ፍጹም አምላክ ከድንግል ማርያም እንደተወለደ የማያምን እሱ የተረገመ ይሁን ቢባል ጥሩ ነበረ። እና ኦርቶዶክሶችን በጣም እንዲሲቱ እንዲብስባቸው
ቀኑ ሙሉ በአውደ ምህረት ምንድነው የሚሰማው? ጨለማ እኮ ነው የሚሰማው ጋይስ። ጨለማ ክርስቶስን የጋረደ ነገር። ስለዚህ ይሄ የሚያስፈራ ነገር አይደለም። ተጠንቅቃችሁ በትክክል ስቴትመንታችሁን ካስቀመጣችሁ ህዝባችን ከጨለማ ይወጣል። የምንወደው የኦርቶዶክስ ምዕመን ጽድቅን የሚጠማ ምስኪን ህዝብ ከዚህ ጨለማ ኢየሱስ ክርስቶስ ከማይሰበክበት ማርያም ከገነነችበት መጽሐፍ ቅዱስ ሲነበብ እኮ ቁጭ ብሎ ነው የሚያዳምጠው። ከታምረ ማርያም እናነባለን። ይሄው ዲያቆኑ ገባ አይደል? እንዴ ትልቁ ዲያቆን ከላይ ሊቀ ዲያቆን ሙሌ ገብቷል እኮ እዛ ብዙ የለፉ ናቸው። ታምረ ማርያም ሲነሳ እኮ ህዝቡ እኮ ይንቀጠቀጣል ተነስቶ። ለምን? በጣም አግንነው ስትገድል አለ በታምረ ማርያም የሌለ ካራክተር አሳሲኔሽን እኮ የተደረገባት ያልተደረገች ነገር እኮ የለም። እና ይሄ ነገር መስተካከል አለበት። ምንወዳት ቅድስት ማርያም በትጋት ያገለገለች ትሁት የዋህ ነፍሴ ጌታዬን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፁዕ ይለኛል። እሱ ብርቱ የሆነ በእኔ ላይ ታላቅ ስራ አድርጓል፣ ምሕረቱም ለሚፈሩት እስከ ሺህ ትውልድ ድረስ ነው ብሎ ባለጸጎች እንደ ድሃ እንዳደረገ ትዕቢተኞችን እንዳዋረደ። አንተ የጸለየችው ጸሎት እኮ አሜዚንግ ነው። በመንፈስ ቅዱስ ተመርታ እሷን ነው ማውቃት ማርያም እንጂ ታምረ ማርያም ላይ ያለችው የጌታችን የኢየሱስ ክርስቶስ እናት አይደለችም። አይሁዳዊቷ ማርያም አይደለችም። ኦኬ፣ መጽሐፍ ቅዱስ ላይ ያለችዋ ማርያም አይደለችም። ኦርቶዶክስ ቤተክርስቲያን ውስጥ የምትተረከው ማርያም መጽሐፍ ቅዱስ ውስጥ ያለችው ማርያም አይደለችም። አይሁዳዊቷ ማርያም አይደለችም። በዚህ ምክንያት የፈለገ እየጮሁ ይምጡ ወደ ቤት ቢፈልጉ። እንደ እኔ ይሄንን አዌርነስ አንድ ሰው አንቅቼ እኔን ቢገሉኝ ይሻለኛል ብራዘር። እኔ ምንም ችግር እኮ የለብኝም። ሰርቼ ምን ሆነኝ ምንም እንትን የለኝም። እኔ ካለኝ ቅናትና እንዲድኑ ከመፈለገኝ ነው። ከማርያም ስፕሪት ናት። አሰማለሁ። አሁን ሰዎች ወደ ክርስቶስ ሲመጡ ዝክሬን ተውሽ ብላ እኮ አለኝ እኮ ኦዲዮ 3 ጊዜ ባክስላይድ እንድታደርግ አድርጋለች እኮ አንዲትን ልጅ 3 ጊዜ። እንዴ ወደ ልጇ ወደ ጌታ ሲመጡ እንዴት ካድሽኝ ብላ የምታስክድናት በኦርቶዶክስ የምትነገረው ማርያም ዛሬ የሆነች ማርያም ናት። የመጽሐፍ ቅዱስዋን ማርያም አይደለችም። የአይሁዳዊቷ ማርያም ናት። እንደ የአይሁዳዊቷ ማርያም በናዝሬት በስርዓት ተደርጎላታል። የኦርቶዶክሷ ማርያም በፈትል ስትፈትል በቤተ መቅደስ ይላል። ጋይስ እንዴ ይሄ ጨለማ ነው። ይሄን የስህተት ትምህርት እኛ እኮ ቅድም እንዳልኳችሁ አስነጠሳቸው ብለው እኮ ቤት እንክፈት ላይቭ አስነጠሰው ሙለት አስነጠሰው እኮ ብለው እኮ ይገባሉ። እንዲህ አይነት ምን ፍቅርና ይዘው ዝም አልናቸው እስከዛሬ ድረስ። ይሄንን በደንብ እንትን ብለን ህዝባችን ከዚህ ጨለማ አንድ ሰው ብናነቃ ተሳክቶልናል ጋይስ። አንድ ሰው ብናነቃ አዳም ቻለው ያልተማረ ያስተማረ ይላል ብራዘር። ቀጥሉ ጋይስ። ቃሉን በደንብ እንክት አድርገን ተምረናል ብራዘር። ሰላም ባይንና ሐሳብ ካለሽ ሙለት እኮ ያንተ ጥያቄ አለ። ሰላም ለእናንተ ይሁን። ደስ ቆይ ትቀጥላለህ። መርሲ ቀድማ ስለገባች ጥያቄ ነበረኝ እኔ ቀጥል። እሺ ቆይ ትጠይቃለህ። ችግር የለም። መርሲ ያቀጥ እሺ ቴንክ ዩ ሶ ማች። አመሰግናለሁ ወገኖች፣ ሁላችሁንም ሰላም ብያለሁ። እዚህ ውስጥ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አይ ቲንክ ሰሞኑን በሚሽከረከረው ጉዳይ ይመስለኛል ይሄን ቤት የተከፈተው አይደል? ማርያም የአምላክ እናት ትባላለች ወይስ አትባልም በሚለው ነው። ይኸውልሽ ነገሩን እያጠሩን ኤፍሬም ሁሉም እነ ሙለታም ከዜድ ጋር እየተነጋገሩበት ነው። ሁሉም በተነጋገረበት ሁኔታ ካሎራል እያወራ ነው አይደለ? በቃ እኔ ዋናው እሱ ነው አይደል? እሱ ነው ማለት ነው። ከተይ ወጣ በቃ እሱ እንድትነግሩ እኔ ከሰዎች ጋር ችግር የለብኝም። ርዕሱን የጠየኳችሁ ኦኬ። ከርዕሱ ከሆነ ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው? ሀና ናት። አሁንም እሷ ናት መጣ እንትን ያለችው። በጣም አጭር ብቻ በቃ አጭር ነው የምፈልገው። ማን ነው ከፍቶ ይሄንን ርዕስ ለፕላትፎርሙ የሰጠው? እሷ አይደለ? ለምን ሲባል ሉትራኖች በምን ተያዙ? ማርያም ዘላለማዊ ድንግል ናት የሚል ትምህርት እንዳላቸው ይፋ ወጣ። ኦኬ፣ ስለዚህ ማርያም የአምላክ እናት ትባላለች ወይስ አትባልም ወይ የሚል ሌላ ርዕስ ለኛ ሰጡን ማለት ነው። ይኸውልሽ ያው እንደ ልጄ ስለማይሽ አንድ ጊዜ ላንቺን የሚደግፍ አንዴ ላሰማሽና አብረሽ ትሄጂበታለሽ። አይ እኔ የማንን ነው የምሰማው? እሷ ቤት የተባለው
ኖ አንድ እስኪ እንዴት ሀስቲ ጀነራላይዝ የተደረገ በጣም የሚያሳዝን ንግግሯን አዳምጡ። እኔ በቃሽ የእሷን መስማት አልፈልግም። እዚህ ጌርሳምዬ እኔ ሶርድ አሰሙ የኔ ጊዜ ነው አይደል ለምታ አብረሽ እንድትሄጂበት ብዬ ነበር። ካልፈለግሽ ተይው። እኔ የእሷን ድምፅ መስማት አልፈልግም። ኦብሰስድ በቃ አለ አይደለ ዲሲቭ የሆነ ሰው ነፃ መውጣት አለበት ብዬ አምናለሁ። ዲሲቭ የሆነ ሰው ድምፁ መሰማት የለበትም፣ ነፃ መውጣት አለበት። እሱ የሚረጨው መርዝ ሁሉ ሰው ይቅመስና መርዝ መሆኑን ቴስት ያድርገው አይባልም። ሺዝ ዲሲቭድ ዴሊቨርድ መሆን አለባት። ኦኬ። ስለዚህ እናንተ የኔ ወንድሞች አሁንም እየተጃጃላችሁ ነው። ሊስን ኬርፉሊ። የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። የኢትዮጵያ ወንጌላውያን አማኞች ስለ ነገረ ማርያም ቤት ከፍተው ሲያወሩ እንዴት ያስቃል! ዋው! ወንጌል ጨረሳችሁ። ማርያም የአምላክ እናት ትባላለች አትባልም? ዋው! ኢየሱስ ጌታ ነው የሚለው ወንጌል በቃ አለቀ። ሰው ድኖ አለቀ እንዴ! አምላክን በስጋ መውለዷ ይካዳል እንዴ? ገና ኢሳያስ እኮ ነግሮናል አይደል እንዴ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ኦኬ። አለቅነት በጫንቃው ላይ ያለ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሳይወለድ እኮ የሚወለደው ኃያል አምላክ። አናፖሎጂ እሺ ታስረዳኛለህ ካልተረዳው፣ ግን እኔ መነሻውን ስላየሁት ነው። ያ ቤት የተከፈተ ጊዜ መነሻውን አይቼዋለሁ። ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። እሺ ማርያም የጌታ አምላክን ወልዳለች አልወለደችም? እሺ ከመዳናችን ጋር ምንድን ነው የሚያያይዘው? ያያይዘዋል? አምላክን በስጋ እኮ እንደምትወልድ እኮ ገና በትንቢት በስጋ ሳይወለድ እኮ ተነግሮናል አይደል እንዴ? ሜርሲዬ ነገሩ ሌላ ነው። እንደዛ ሳይሆን ይኸውልሽ እንደ ድንገት አንድ ወንድም ዳሪያስ ኮሜንት ሲጽፍ እንደዚህ አምላክን በስጋ አልወለደችም፣ አምላክ አይወለድም፣ ኦርቶዶክስን ማቅናት አይሰለችንም ሲል አሁን ይሄ ንግግር ነገሩ ተለጥጦ እዚህ ድረስ ደርሷል። እሱን ከማቅናት አኳያ ነው እንደ ድንገት አንቺው መጣችና አንዳንድ ነገር እያወራን ዜድም የቃል እናት አትባልም በሚለው እያወራን ነው ነገሩ እንደዚህ የተለጠጠው። ሆን ብሎም ሳይሆን ከዚህ አንግል ነው እያወራን ጌርሳን መጣና ነገሩ ተለጠጠ። እኔ ይህንን ልጅ ጠርቼ እሱን ለማቅናት ነበር ቤቱንም የከፈትኩት። ከጌርሳን ቤት በፊት የማን ነው የተከፈተው? ከጌርሳን ቤት በፊት ሶሪ ጌርሳም አልኩኝ፣ ከአስቼ በፊት ሉተራኖች ጋር ነው ነገሩን ያመጣችው። አንቺ ሆናት አይ ቲንክ በቃ ታዲያ ምንድነው እናንተ ሰው የሚላችሁን የማትሰሙ? እንደዛ እንትና እንደዚህ ብሏል እንትና እኮ እንደዚህ ያለው ሰውኛላችሁ፣ ኳሱን ተጫወታችሁት በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከኛም ወገን እኮ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ እንዴ? እኛም እኮ ማግባት አለብን። ይሄ ከመዳን ጋር ምንድነው ከመዳናችን ጋር ምንድነው የሚጠቅመው ነው ጥያቄ። እንዴ የቃል እናት አትባልም ማለት ቃልን አልወለደችም ማለት ከመዳን ጋር አይገናኝም? የአምላክ እናት በስጋ አምላክን አልወለደችም ማለት ከመዳን ጋር አይገናኝም? አምላክን በስጋ አልወለደችም ማለት እኮ ከመዳን ጋር እኮ ያገናኘዋል። ፍሪ ዋይፋይ እና ስልክ ያላቸው ሰዎች እኮ ናቸው ሳይማረው መተው። ኦኬ እነዚህን ነው አውግዙ ስትባሉ ማታውግዙት። ለምን ሁሉም ቤት ይገባል? ሁሉም ሳይማር ኦኬ እውቀት ሳይኖረው ፕላትፎርሙ ላይ ፍሪ ዋይፋይ እና ስልክ ስላለው ብቻ እየገባ ትክክለኛ የቤተ እምነቱን የማይወክል ትምህርት ያስተምራል።
ኦኬ በጣም ደፋሮች አሉ አገልጋይ የሚመስሉ መሰረታዊ የክርስትና ዕውቀት የሌላቸው ቃልን አልወለደችም ምን ማለት ነው ስለዚህ ይጥራ ነገር ግን መጀመሪያ ኳሱን ሲሰጣችሁ ቢያንስ በውስጥ ተነጋገሩ ቤት እየከፈታችሁ ነገሩን ከማባባስ በፊት ቢያንስ በውስጥ ተነጋገሩ እዚህ ፕላትፎርሙ ላይ ከመውጣታችሁ በፊት እስኪ ተነጋገሩ በውስጥ እንዴ እኮ በጣም እኮ ቀላል እኮ ጥያቄ እኮ ነው እኛ እነሱ ርዕስ ስላቀበሉ ሉትራኖችም ሆኑ ሌሎች ርዕስ ስላቀበሉን ሳይሆን እንደ ክርስቲያን ከኦርቶዶክስ ከካቶሊክ ጋር ተያይዘክ ሙስሊምን ዲፌንድ የምታደርግበት ርዕስ እኮ ነው ይሄ አምላክን መውለዷና አለመውለዷን ሙስሊሞችን ስላሴ የማያምኑ ኢአማኝ የሆኑትን ዲፌንድ የምታደርግበት ቶፒክ ነው እኛ እርስ በርስ የምንጋጭበት ቶፒክ አይደለም ኦኬ እና መጀመሪያ የተነሳበትን ቤት ርዕስ አቀዋለሁ ለምንድነው ያ ቤት ርዕስ ያነሳው በማርያም ዘላለማዊ ድንግልና ጥያቄ ስለመጣባቸው ለናንተ ወይም ለኛ ደግሞ ምን አይነት ርዕስ ሰጧችሁ ማርያም አምላክን ወልዳለች አልወለደችም የሚል ርዕስ ሰጧችሁ ማለት ነው በዚህ እኔ ማንም ዘይድን በሉት ማንም በሉት ተነስቶ የፈለገውን ሊናገር ይችላል እሱ ተናገረ ማለት ልክ ነው ማለት አይደለም ከዛስ ዘይድ ተናገረ ዘይድ ያጥራው ቤት ይከፈተለትና ዘይድን ጥሩት ያጥራ ጌርሳም እንደዚህ ብሏል ጌርሳምን ጥሩት ያጥራ ዘይድ ተሳሳተ አይደል በውስጥ ንገሩትና ራሱ ቤቱን ከፍቶ ያጥራ ጌርሳም ተሳሳተ አይደለ ንገሩትና ራሱ ቤቱን ከፍቶ ያጥራ አረታው ፕላትፎርሙን በዊዝደም ተጠቀሙበት የማርያም አምላክን መውለድ እኮ ምንም እኮ ጥያቄ የለውም በቃ የምትወልደው ኃያል አምላክ ነው ብሎ ነግሮናል ኢሳይያስ ገና በትንቢቱ በዳዊት ከተማ የሚወለደው መድኃኒት ነው ከተባለ የሰው መድኃኒት የለውም አምላክ ነው አዳኝ ምንም እኮ ጥያቄ የለውም እኮ ይሄ ጥያቄ ውስጥስ እንትን ይለናል እንዴ አማኑኤል የሚወለደው አማኑኤል ነው እግዚአብሔር ከኛ ጋር ነው ካለን አምላክ ከኛ ጋር ማለት ነው ቆላሲያስ 2 ላይም ደግሞ ስትሄዱ እኮ በሱ የሰውነት ሙላት በመለኮቱ ሁሉ ተገልጦ ይኖራል ይላል ሰውነትና አምላክነቱ እኮ ያልተዋዋጠና ያልተካካደ መሆኑን ይነግረናል እኔ አልገባኝም ርዕስ በተሰጣችሁ ቁጥር ቤት እየከፈታችሁ እና አጥራው ዜድ ሲሳሳት ማናችሁ ማንዴቱ የላችሁ ቤት ከፍታችሁ ዜድን ጠርታችሁ አጥራው የማለት if you really care ደውሉና ንገሩት ራሱ ቤቱን ከፍቶ ዜድ ያጥራ if you really care ወንድማችሁ ተሳስቷል ለወንጌል እንቅፋት ሆኗል ብላችሁ የምታምኑ ከሆነ ጌርሳም ከሆነ የተሳሳተው ለጌርሳም ንገሩት ጌርሳም ቤቱን ከፍቶ ያጥራ ታው በጣም ብዙ ሰው ከሲኦል ያምልጥ ወንጌል ይሰበክ ታው የሚሰጣችሁን አጀንዳ ንቁ ማርያምን እኮ እንወዳታለን ከማርያም ጋኛ ችግር የለብንም እኮ አምላክን ወልዳለች ይሄ ርዕስ ከኦርቶዶክስ ጋር ተጨባብጠን ከካቶሊክ ጋር ተጨባብጠን ዲፌንድ የምናረግበትን ነው ስላሴን የማያምኑ ኢየሱስ አምላክ አይደለም የሚሉትን ዲፌንድ የምናደርግበት ርዕስ እኮ ነው ታው እኔ ሜንሽን አድርጌ መናገር ይችላል በተለይ እዚህ ፕላትፎርም ሁለት ወንድሞች አላችሁ ወንድሞቻችሁ በተሳሳቱ ቁጥር ወንድሞቻችሁን ቤታችሁ ማድመቂያ የምታደርጉ ታው አንዳንዶቻችሁ ሁሉም ቦታ ቡና አይጠጣም ሁሉም ቤት አይገባም I think መርሲ ግን አንድ ነገር ሜሲ አልገባትም አንድ ነገር ላሰዳት ስላልገባት ነው
ኦፒኒየን ያልገባት ኦፒኒየን ይቻላል። የኦፒኒየን ፍሪደም አለና ሶሻል ሚዲያ ላይ ኦፒኒየን እንደ ኦፒኒየን ነው የምትወስደው እና ችግር የለውም። እኛ አንደኛ ምንድነው አሁን አንድ ትንሽ ያልገባት ያልኩት መርሲ ያልገባት የምለው አይ ቲንክ ኦኬ ፊሊፕ ያረኩት መስሎ የነበረ ክሎዚት ውስጥ ነው ያለሁት። እስኪ ፊሊፕ ላድርገው ጋይስ። የት ነው ፊሊፕ የሚሆነው? እስክታስተካክል ድረስ እኛ ካልወራው እኛ ለምን እንደገባን ታውቃለህ? እኛ እንደውም የመግባት ሀሳብ አልነበረንም። እንትና ጋር ነበርን፣ ቴሌኮም ጋር ረጅም ሰዓት ቆይተን ነበረ። ሀና ግን ተከታትላ ግብረ አበሮቿን ይዛ ስትመጣ ለተንኮል እንደመጣች ስለገባን ነው እኛ ቶሎ ብለን የገባነው። ካልወራው በጣም እንትን ልትሆን ይገባሃል ማለት እነሱን ጠይቀውን እንደገር ሳመን ማን ሁሉን መጠየቅ ትችላለህ። እሷን ግን በፍጹም እንዳታስገባ። እሷ ይሄ ነገር የጀመረበት በቀን ጆናታን ታስታውሳለህ፣ ሲሶ ቤት ኦጂ እንደሆነ በኤፍሬም እሱን ለማጣፋት ነው። በጣም ጥንቃቄ አድርግ። እሺ ስለ እህታችን ያው እንግዲህ እግዚአብሔር ይባርካት። ያው ምንም ማድረግ አንችልም ማለት አንድ እሱን አሁን ወዶኛል ስለተናገረች አንድ ነገር ይሄን ንግግር አዳምጡላት። ሀሲ ጀነራላይዝ ይባላል ወይም ደግሞ ሌላ እንትን አለ። ጌስት ሃውስ እኮ ተከራይተው ስንት ሰዎችን ስንት ባለትዳሮችን የሚደፈሩበት እኮ ነው። ጌስት ሃውስ ተከራይተው ስንት ባለትዳሮች እኮ ያፋቱ ጴንጤቆስታሎች ይባላሉ። የት ውስጥ? ኢትዮጵያ ውስጥ ስንት በሽተኛ መድኃኒታችሁን ጣሉ እያሉ ሰዎችን የገደሉ እነማን ናቸው? ጴንጤቆስታሎች ይባላሉ። የት ውስጥ? ኢትዮጵያ ውስጥ። ኦኬ ይብቃ። ይሄን አሁን ማሰማት ምንድነው ከቶፒኩ ጋር ምን ያገናኛል? ማለት እንዲህ አይነት ሀስቲ ጀነራላይዝ ማለት አሁን ይሄንን የሚያደርጉትን እኛ መርሴ ባለችው ነገር ምንድነው ስህተት የተናገረችው ነገር አለ? ኦኬ እሷ በተናገረችው እኔ ስህተት በእሷ ላይ ሀሳብ መስጠት አልፈለኩም። እንዲሁ ጀነራላይዝ አድርጌ ምንድነው በእኛ ላይ ነው ሮንግ እንደተናገርን ነገር አውት ኦፍ ኮንቴክስት ተወስዶ በእኔና በዜዶ ላይ ፖለቲካ እየተሰራ ነው። ያንን ነገር ለማጥራት ነው። አሁን ቅድም እንትን ስል ብዙ ሼር ተደርጎልኝ ነው አክቹዋሊ የመጣሁት እና ያንን ለማጥራት ነው። ለምንድን ነው ያንን ሀሳብ የመጣ ነው እና ይሄ ነገር መስተካከል አለበት የሚለውን ሀሳብ ያመጣ ነው። ለምንድን ነው በሚል ያንን እያጠራን ያለ ነው። ይሄ ነገር እንግዲህ ለሷ አልተስማማትም ለእህታችን። ጀስት ይሄው ነው። ገብቷል? ቴሌኮም እሱ ነው የሚሻለው። መሞገት ያለብን ነገር ገድልም የሆነ ድርሳን በሱ መሞገት መጽሐፍ ቅዱስ እንደሚል ደግሞ ማለት ነው። ቴሌኮም እሱ ብቻ አይደለም። እናው ሜርሲ ያወራችሁ እኔ ሜርሲ ያለችውን አንዴ አሁን ሜርሲ ሀሳብ የሰጠችውን አንድ ሀሳብ ልቀበላት እንጂ እኔ አልቀበል። ለምን አሁን ዜድ ቢሳሳት አለች በውስጥ ስንት ነገር 300 ሰው 400 ሰው ሚስ አንደርስታንድ አርግቶት ወይ እሱ አርግቶ ሰው ባለበት ነው እንጂ ማጥራት ያለበት። አንድ ወንድም ሄዶ በውስጥ ቢመካከል ደግሞ ምንድነው ማለት የሰማው ሰው እኮ ሊስት ይችላል። እነዚያ የሰሙት ሰዎች ናቸው እኮ እንደዚህ አይነት ኮሜንቶች የጻፉት አይደል እንዴ? አምላክን በስጋ አልወለደች ነው ካሎሮ ትክክል ነው። ግን ችግሩ ምን መሰለህ? ትላንት ራሱ 5 ቤት ተከፈተ። ዛሬ ጠዋት እሱ ሬስ ከትላንት ወዲያ ማታ ሬስ የተሰጠውን እኛ ደግሞ ሁሉም የራሱን ጥቅም ፋንታ ከእሷ የተወለደው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብሎ የማያምን ለትንቢያ አናቴማ መባል ነበረበት። የአምላክ እናት ናት ብሎ የማያምን ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ሥራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ሴንተር ተደርጋለች። ኢየሱስ ክርስቶስ ተገፍቷል። ይሄ ነው ሙገታችን ጋይስ። ይሄ ነው ቻሉት። ካፕቲክ ኤዱ ካፕቲክ ኦርቶዶክስ ሁላችሁም ቻሉት። ፋይናሊ ኢንድ ኦፍ ዴይ እናነቃችኋለን፣ ወደ ጌታ ትመጣላችሁ። ይሄ ነው ሙገታችን እና ከዚህ የተነሳ በደንብ እነዚህ ነገሮች መጥራት አለባቸው። አሁን ለምሳሌ ይሄ አለ እዚህ ጋር ምንድነው ከታያችሁ ማርያም ማለት መንግስተ ሰማይ መርታ የምታገባ ማለት ነው። መቅደሙ ላይ ነው ታምረ ማርያም መቅደሙ ላይ
ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችንን ከነሱ ልትወልድ ተፈጠሩ። ኦኬ እዚህ ጋር ዶዙ ከፍ እያለ ነው የሚሄደው። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። ይቀጥላል። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን የማርያም መልኳ እንደ አምላክ ነው። የአምላክነት መልክ ይመስላል። ይሄንን ሙግት ነው ያቀረብነውና እያንዳንዱ ነገር መጠናት አለበት እና አሁን ዘሞደርን ኤጅ ቋንቋ ሁሉ ይሻሻል። መጽሐፍ ቅዱስ ለምንድን ነው እንደገና አዲስ ትርጉም የሚተረጎመው? ከዘመኑ ቋንቋ ጋር ለማስኬድ ነው። እና አናቴማዎችም ነገሮችም የተሰሩ ትምህርቶች ተስተካክለው እንደገና ደግሞ አሁን ከክርስቶስ ኢየሱስ ዳይቨርት አድርጎ ወደ ማርያም ያዘነበለውን በኦርቶዶክስ ውስጥ ያለውን ምንፍቅና ማርያም አግቢ አውጪ ናት፣ ልጅ የምትሰጥ እሷ ናት፣ በሽል የምታወጣ እሷ ናት። ምንም አትሆነዋል። ኢየሱስ ስጠራ ነው ችግር የሚፈጠርበት እዛ። ከዚህ አንጻር ነገሮች መስተካከል አለባቸው። ልጠሉኝ ትችላላችሁ፣ ልትሳደቡ ትችላላችሁ እንደ ልማዳችሁ። who cares ሐዋርያቶች በሰይፍ ተሰይፈው የለም እንደ ይሄ ፋክት ነው። እነ ጳውሎስ ቢኖሩ ልብሳቸውን ይቀዱ ነበር። አሁን ስለ ማርያም የሚነገረው ከኢየሱስ ተወስዶ ይሄ ነው። ጌታ ኢየሱስ ይባርካችሁ። እኔ ልውረድ። ደሱ ጥያቄ አለኝ ብሎ ነበር። ትንሽ ቆይ። እሺ ይገባኛል እኮ ስጋታችሁ በደንብ ይገባኛል። ሁሉም ሰው ይረዳል። ግን መጽሐፍ ቅዱስ ላይ በግልጽ በጥቁርና በነጭ የተጻፈውን ነገር እንደዚህ አይባልም። እንደዛ ለምን ብዬ ነው የምለው። አሁን ራሱ እየደገምክ ነው። እንደዛ ስትል እንዴት መጽሐፍ ቅዱስ እንጣለው እንዴ? ሰላም ለእናንተ ይሁን። ብራዘር አንተ የተረዳኝ አይመስለኝም። ቶሎኮም አልተረዳሁም። ስላልተረዳኸኝ ወይ ሌላ ጊዜ ወስዳለሁ። አሁን ጊዜ የለኝም እንጂ ያላልኩ እየደጋገምኩ እንዲህ ነው የምንለው እያልኩ አሁን መልሰ ወደ ኋላ። ደሱ ቀጥል ብራዘር። ደሱ ጠይቅ። አንቺ ኦርቶዶክስ ነሽ? ወንጌላውያን ኦርቶዶክስ ነሽ? ደሱ ይቀጥል። ሊያርመኝም ይችላል። ምክንያቱም ሕይወቱን ስለሰጠ በመጽሐፍ ቅዱስ ትምህርት ሊያርመኝ ይችላል። ቀጥል ደሱ። ዲያቆንም ስለነበር እንግዲህ ወላዲተ አምላክ ወይም የአምላክ እናት መባሏን የቤተክርስቲያን አባቶች የተናገሩበት ምን በሚለው ቋንቋ ነው የተረዱት ሲባል ቅድስት ድንግል ማርያም መለኮትን በባህሪ አልወለደችም። ይህንን ሁሉም ሰው እንዲያሰምርበት ፈልጋለሁ። ይህንን እኔ ዜድ ሲናገር ሰምቻለሁ። መለኮትን በባህሪ አልወለደችም ያለው ምንድን ነው? ቃልን አካላዊ ቃልን በስጋ ወልዳለች ነው። አካላዊ ቃልን ወይም ወልድን በስጋ ወልዳለች። ቅድስት ድንግል ማርያም መለኮትን በባህሪ አልወለደችም። መለኮት ቀዳሚ የለውም። መለኮት ጅማሬና ፍጻሜ የለውም። ምንም አይነት በዚህ ቀን ጀመረ አንለውም። ጌታችን ኢየሱስ የተወለደው ከባህሪ አባቱ ከአብ በጥንተ ዘላለም አንድ ጊዜ ከባህሪ አባቱ ተወልዷል። ሁለተኛ ኢንካርኔት ሲያደርግ በስጋ ሲመጣ ከቅድስት ድንግል ማርያም ደግሞ በምን ተወልዷል ነው የምንለው? በስጋ ተወልዷል። ስለዚህ በስጋ ሲወለድ ነገር ግን መለኮት ከሷ በነሳው ስጋ ከማርያም በነሳው ስጋ ወይም በወሰደው ስጋ ስለተወለደ በስጋ ወላዲተ አምላክ ትባላለች። በምን? በስጋ ወላዲተ አምላክ። በደንብ አስምሩበት። በስጋ ወላዲተ አምላክ ትባላለች። በስጋ ወላዲተ አምላክ የተባለችው ለምንድን ነው ከተባለ ከጥንተ ዘላለም የነበረው ቃል ወደዚህ ምድር ሲመጣ የማርያምን ስጋ ስለወሰደ ሰውነትን ገንዘቡ ስላደረገ ያንን ሰውነት ገንዘቡ ያደረገ አንድ አካል ስለሆነ ነው። አሁን ሁለት አካል ለምሳሌ ብንነጥለው ስጋውን ስለሆነ የወለደችው አምላክ የሚባለው ይቅር ብንለው ምን ስለሚያፋልስብን ነው? ይሄ አንድ አካል የሚለውን ስለሚያፋልስ ማለት ነው። አንድ አካል የሚለውን ስለሚያፋልስ ያ አንዱ አካል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ወይም ወደዚህ ምድር ሲገባ የሰውን ሰውነት ወይም ከቅድስት ድንግል ማርያም ዘርን ምን አደረገ? ቱክ አደረገ፣ ወሰደ። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው በክርስቶስ ኢየሱስ ያለ ሐሳብ በእናንተ ዘንድ ይኑር። እርሱ
እሺ ቆንጆ ነገር አመጣ። ቆንጆ ነገር የሰባ ነገር አሁን ቆንጆ ቃላት ነው እየገባን ያለው። ስለዚህ ያ የተወለደው ይሄ የተወለደው ከማርያም የተወለደው አምላክ ነው አይደለ? የተወለደው አሁን እንደዚህ ነው የሚገባን እኛ ባጭሩ። ያ የተወለደው ከስላሴ አካል አንዱ አካል እሱ በደንብ ስማይ ነው በስጋ የሚለውን ተውና ቅድስት ድንግል ማርያም እንደዛ አይደለም የሚገባና እንደዛ እንደሱ አይደለም። በደንብ ስማይ ቅድስት ድንግል ማርያም እሺ ቀጥል አለህ ደሱ እሺ ቅድስት ድንግል ማርያም መለኮት እሺ አለውኛው ቅድስት ድንግል ማርያም መለኮትን በባህሪው አልወለደችውም። 4 ነጥብ ይሄንን አስመልክቶ እሱ በባህሪው አልወለደችውም። መለኮት ጥያቄ አይደለም ደስ እንደዛ ሳይሆን ጥያቄ ከማርያም ስለማይጀምር ነገር ግን በደምብ ትይዘኛለህ። ይኸው በደምብ ስማኝ እዚህ ጋር ነገር ግን መለኮት አልኩኝ። በደምብ እዚች ጋር ያዝልኝ። አንዴ ይችን ያዝልኝ። ዝም ብለህ አንዴ ይችን አዳምጠኝ። በቃ አንድ መስመር ናት። ነገር ግን አልኩኝ ነገር ግን መለኮት ከእሷ በነሳው ስጋ ከማን ከማርያም በነሳው ስጋ ስለተወለደ ማን ነው የተወለደው? ያ አካላዊ ቃል ወልድ ከማን በነሳው ስጋ ከማርያም በነሳው ስጋ ስለተወለደ በስጋ ወላዲታ አምላክ ትባላለች ነው። ይሄ በቃ የኔ ጥያቄ ደግሞ እዚህ ጋር ያስተማሩ ትምህርት ነው። መጽሐፍ ቅዱስ ላይ ያለ ትምህርት ነው። ይሄን ይህችን መስመር ብቻ ያዝልኝ ይዤልሃለሁ። ቆይ አንዴ ስማ። ያ አሁን የተወለደው ያው ስጉ ቃል ወይ ደግሞ ቃል አምላክ ነው አምላክ አይደለም? ደሱዬ እኔ እኮ ለምንድን ነው እኔ እንዲህ ዙሪያ ጥምጥም በቃላት እንዳይገባን እኮ ኔትወርክ ነው መሰለኝ። ደሱ ጋር እየቆየ ነው የሚደርሰው። ካልሆነ ደሱ እየቆየ ነው የሚደርሰው። ለዛ ነው። እሺ አረበም ኔትወርክ ትንሽ ብሮድ ባንክ ይችላልና ለዛ ስማኝ። ራወሳሰቡብን እኮ በመድኃኒዓለም ካሎራ የደሱ ኔትወርክ ትክክል አይደለም። እየቆየ ስለሚደርሰው ነው። እኔ ላስረዳችሁ። በጣም ቀላል ባህሪኛ ይወለዳል አይደል እንዴ? ባህሪ ምንም እኮ ግራ አጋባም። ይሄ ቀላል ነው። ዝም ብላችሁ ግራ ትጋባላችሁ እንጂ የታማ አይመለስም። ወጣ በዛው ወንድሜ በሰላም ወደ ቤታችሁ ሂዱ። ምንም ነገር የለም። እንግዲህ ወላዲተ አምላክ ትባላለች። ካሎራው አንዴ ድል ትሰጠኛለህ? ቀጥል እስኪ አቧካው። እሺ ተባረክ ካሎራው። አይ እኔ አንድ ነገር መናገር የምፈልገው ይሄ ቅድስት ድንግል ማርያም የአምላክ እናት ትባላለች የሚባለው የታመነ ትምህርት ነው። ምንም መወዘጋገብ አያስፈልግም። ከሌ እንደዛ አለ ከሌ እንደዚህ አለ መጽሐፍ ቅዱስ ላይ የተጻፈ ምናምን የሚባል ነገር አልተጻፈም የሚባለው ነገር ሳይሆን ያ የተወለደው ሕፃን አምላክ ስለሆነ የዛ ሕፃን እናት ደግሞ ቅድስት ድንግል ማርያም ስለሆነች የእሱ እናት ነች፣ የአምላክ እናት ትባላለች። እኔ አሁን ግራ የሚገባኝ ነገር በእኛ ውስጥ ልክ ኦርቶዶክስን ፈርቶ የአምላክ እናት አትባልም ማለት፣ በሌላ በኩል ደግሞ ይሄ በምድር ላይ ሲመላለስ ሰው ብቻ ነበረ አምላክ አልነበረም የሚለውን ደግሞ ፈርቶ አይ የተወለደው ሕፃን አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው፣ አምላክ ትባላለች ማለት የሰው ሌላን ሃይማኖት ፈርታችሁ የመጽሐፍ ቅዱስን ትምህርት አትካዱ ወይ የሰው ሃይማኖት ሌሎች የሚሉትን ተፈርቶ እውነት አይካድምና ሌላው ስህተት መሆን ሌላውን እውነት አያደርገው። ስለዚህ መጽሐፍ ቅዱስ የሚለውን በታሪካዊው ክርስትና እስካሁን ድረስ የተላለፈልንን ሳታላምጡ ዋጡ። ይሄንን ካልያዛችሁ አሁንም ሌላ እንትን ውስጥ እየገባችሁ ውዥንብር ውስጥ እየገባችሁ ነው የምትሄዱትና ቅድም ኤርሲም እንዳለችው ያው በኢሳይያስ ላይ እንደተጻፈው ገና ሳይወለድ የተተነበየለት የኛ ኢየሱስ ቅዱስ አምላክ ነው። ወልድ አምላክ ነው። ወልድ እግዚአብሔር ነው። የእግዚአብሔር እናት አትባልም ቅድም ሲባልም ሰምቻለሁ አንተ ቤት። ወልድ ራሱ ግን እግዚአብሔር ነው። አብ እግዚአብሔር ነው። ወልድ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። ስለዚህ ይሄንን የእግዚአብሔር እናት አትባልም የኢየሱስ እናት ነው የምትባለው ቅድም ሲባል ስለሰማሁ
እንደዚህ አይነት ነገሮችን እንደው ሰዎች ባካችሁ ከምትሰሙን ነገር ተጠበቁ ለማለት ነው። አመሰግናለሁ። ካሉ እሺ ሰላም ብያቸዋለሁ። ቆይ ወንድሜ ማንተም አትወረድ ስለምፈልግህ። ሰላማችሁ ይብዛ፣ ጸጋ ይብዛላችሁ። አይ ቲንክ ወንድሞች እንግዲህ እስቲ አንዴ ሚዩት አርጌታችን እና እሺ ሰላማችሁ ይብዛ። እንግዲህ ይሄ ነገር እኮ በጣም እንትን አደረጋችሁት። ምን እንደሆነ ስላልገባኝ ማለት ነው። በጣም ቀላል ነገር ነው። ኢየሱስ ክርስቶስ የማርያም ልጅ አይደለም ማንም ያለ የለም። በዚህ ውስጥ መለኮትን በስጋ አልወለደችም ያለ የለም። ቃልን በስጋ አልወለደችም ያለ የለም። እናንተ ግን አልገባችሁም። እናንተ ስላልገባችሁ አንዳንድ ነገሮች ወንድሞች የምታነሱት ምናልባት አሁንም ስትናገሩ እየሰማሁ ስለነበር እስቲ አሁን ለምሳሌ ኖሞር ወንድሜን አንድ ጥያቄ ልጠይቅህ። ኢየሱስ ክርስቶስ ማለቴ ከስጋ ከነሳ በኋላ ወይም ደግሞ ማርያም የወለደችው ማንን ነው? እስቲ ንገረኝ። ማርያም የወለደችው ማንን ነው? እግዚአብሔር ወልድን። እስቲ ማን ይባላል? ከተዋህዶ ወይም ከኢንካርኔሽን በፊት ቃል ይባላል። ቃል ደግሞ ስጋን ከተዋሃደ በኋላ ወይ ስጋን ከነሳ በኋላ ስጋው ቃል ይሉታል። እንግዲህ ማን ይባላል? ማን ይባላል? ኢየሱስ ክርስቶስ። እሺ ይሄ ኢየሱስ ክርስቶስን እስቲ አብራራው። ፐርሰኑ ማን ነው? ፐርሰኑ ቃል ነው። እኔ ማለት እኔ ባዩ ቃል ነው። ቃል ነው ፐርሰኑ? አዎ። ያ ፐርሰን ፍጹም ሰው ፍጹም አምላክ ነው ማለት ቃል ወይስ ከኢንካርኔሽን በኋላ ፍጹም አምላክ ፍጹም ሰው ነው? ማርያም የወለደችው ቃልን ነው ወይንስ ደግሞ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ? ቃልም በስጋ ነው የወለደችው። ማን ይባላል እሱ? ቃልን በስጋ ኢየሱስ ክርስቶስ ሕጉ ቃል። ኦኬ ቃልን በስጋ ነው የወለደችው? አዎ ቃልም በስጋ ነው የወለደችው፣ አምላክም በስጋ። ኦኬ ይሄ ሰው ይሄ ፐርሰን የምንለው ስጋን ገንዘብ ካደረገ በኋላ ገንዘብ ማን ነው? ሰው የምንለው ወይ ደግሞ ፐርሰን የምንለው ቃል ብቻ ነው ወይንስ ደግሞ ያ ፍጹም ሰው ፍጹም አምላክ የሆነው ማንነት ነው? አይ እዚህ ጋር እንግዲህ ያ ቃል ፐርሰኑ ቃል ነው፣ ግን ከኢንካርኔሽን በኋላ አይነጣጠልም። ያው ስጉ ቃል ነው። ማን ነው እሱ? ነው እኮ የምልህ። አየህ አሁን ይኸውልህ፣ አየህ ይሄንን ትምህርት አምላክ ነው። በቃ ቆይ አንድ ነገር ልንገርህ። አየህ ትልቁ ችግር ያለው እዚህ ጋር ነው። በቃ አሁን ሁላችሁም እንድትረዱ የምፈልገው ይሄ ነው። ማናችሁም እንድትረዱ የምፈልገው ማለት ነው። አሁን ከአንተ ይሄንን ያነሳው ከሌላ ሰው ጋር አላወራም። ማንንም ሰው ብታስገቡ አላወራም። አንተን ይሄንን ጥያቄ የጠየቅኩ የዚህ ዲስከሽን ነገር ስላልገባቸው ነው። እነሱ ይኸውላችሁ፣ እኛ ለምሳሌ በዚህ በእኛ በፕሮቴስታንት ሰርክል ሁለተኛ አካል ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው ብለን ነው እኛ የምናስረዳው። ያ አንዱ ፐርሰን በሁለት ባህሪ ተገልጧል። በማርያም ሆድ ሰው ከመሆኑ የተነሳ ሰውነትን ገንዘብ ያደረገው ከሷ ስለሆነ ያ ፍጹም ሰው ፍጹም አንድ ፐርሰን ሆኖ ፍጹም ሰው ፍጹም አምላክ ያንን ፍጹም ሰው እስካገኘችበት ድረስ ማርያም ምንም አይነት አስተዋጽኦ በእርሱ ላይ የላትም። በዘመናት መካከል በነበር ማለት ከዚህ ከድረ እንትኑ ቃል ስጋ ሆነ ከሚለው በፊት በነበረው ማንነቱ ምንም አይነት ድርሻ የላትም። ያንን ማንነት ግን ያ ቃል ነበረ ተብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የተነገረለት ስጋ ሆነ ተብሎ ምዕራፍ 1 ቁጥር 14 ላይ ሲመጣ ነው የማርያም ሮል የሚመጣው። ከሷ ያገኘው ስጋን ነው ገንዘብ ያደረገው። ኦኬ በስጋ መባል የሚገባው ለዚህ ነው። ለምን መሰለ? በደፈናው ዝም ብለህ እነሱ ይኸውላችሁ፣ አሁን ሁለት ቪዲዮዎች አሰማቸዋለሁ። እናንተ ናችሁ የምትወያዩት፣ እኔ አልገባባችሁ። ሁለት ቪዲዮዎች እነሱ የሚወያዩ እነሱ የሚያምኑትን ሁለት ቪዲዮዎች አሰማቸዋለሁ። ስሙ፣ በደንብ ስሙ። እንዴት ያለ ዩኒየን ነው የተካሄደው? እንዴት ያለ ዩኒየን ነው የተካሄደው? አንደኛው እውነተኛ ተዋህዶ ሃይፖስታቲካል የሆነ ዩኒየን ነው ያለው ወይስ አሁን እዚህ ጋር ስሙ አንዴ። ውስጣዊ የሆነ እውነተኛ የሆነ ተዋህዶ ነው?
የሚለው ክርክሩ ማለት ነው እንጂ ኢየሱስ ክርስቶስ ዲቫይን ፐርሰን ነው አይደለም የሚለው ክርክር የነበረው ከአሪዮስ ጋር ነበር። እሱ አሪዮስ ተመቶ እኮ ከቤተ ክርስቲያን ከተባረረ ቆየ። ስለ ዲቫይን ፐርሰንነቱ ማለት ነው። አሁን ስለ ባህሪያቱ ነው ክርክሩ። ከዚህ ውጭ ከዲቫይን ፐርሰን ውጭ ሌላ ፐርሰን ይባላል ብሎ የሚል ካለ አንድ ሰው ማስረጃ አምጥቶ ማሳየት ይችላል። ኦኬ፣ የመጀመሪያውን ሰምታችኋል። ዲቫይን ማለት እነሱ መለኮትን ወልድ ማለት ኢየሱስ ከሆነ በኋላ ለምሳሌ ከሷ ከተወለደ በኋላ ፍጹም ሰው ፍጹም አምላክ የሆነው ያ በሁለት ባህሪ የተገለጠው ማንነት ነው ፐርሰኑ። እነሱ ግን ፐርሰኑ የሚሉት ከዛ በፊት የነበረውን ማንነት ነው ፐርሰን የሚሉት። ፐርሰኑ ባይቀየርም ግን አሁን በሁለት ባህሪ የተገለጠው ማንነት ነው ፐርሰን። ኦኬ፣ ስለዚህ ሌላኛው ደግሞ ምን ይላል? ከኔ ጋር ባለፈው ሲከራከር የነበረው አንዱ ማለት ነው እንደዚህ ይላል። ምርጫውን እኮ ሰጥቼ ነበር። ፐርሰን አልኩ። ምርጫውን እኮ የኔ ጥያቄ እዚህ ጋር ነው የሚመጣው። ከሶስቱ ፐርሰን አንዱ ፐርሰን የተወለደው ማን ነው? ከድንግል ማርያም መጥቶ እዚህ ጋር ቃል ነው የተወለደ አይደል? ቃል ነው የተወለደው። በደንብ ስሙ። በምን ባህሪ ተወለደ? በስጋ ሲወለድ ነው የምትለኝ አይደል? በሰውነት ባህሪ። በጣም ጥሩ። ማን ነው በሰውነት ባህሪ የተወለደ? ቃል። ስለዚህ ስለ ቃልን ስታወራ ስለማንን ነው ማለት ነው? በስጋ የተወለደው ባህሪ። አሁን ባህሪን ስትገልጽና ፐርሰንን ስትገልጽ ለይ። ሁለት ፐርሰን የላቸውም አይደል? ሁለት ፐርሰን የለም። ያ ፐርሰን አምላክ ነው ወይስ ደግሞ ሰው ነው? ያ ፐርሰን ፍጹም ሰው ፍጹም አምላክ። ያ ፐርሰን ፐርሰኑ አምላክ ነው ወይስ ሰው? እየጠየቀኝ ያለው ስለ ቃል ነው አይደል? ቃልን ነው እየጠየቁ ያለው። ፐርሰኑ ወይም ፕሮሶፖኑ ወይም ፐርሰኑ ሰው ነው። ኦኬ፣ እኔ አሁን ሰምታችኋል። እነሱ ያ ፐርሰኑ ቃል ብቻ ነው የሚሉት። ቃል ብቻ ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ ሁለት ባህሪ ማለት ከማርያም ከተወለደ በኋላ ስጋን ገንዘብ ካደረገ በኋላ ፐርሰን ፍጹም ሰው ፍጹም አምላክ በሚለው ነን የማምነው። ከማርያም ያገኘው ስጋን ብቻ ስለሆነ ማለት ነው። በስጋ የስጋን ባህሪ ስለሆነ ከእሷ የወሰደው ያንን እነሱ ምንድን ነው የሚሉት? አሁን ስቲል ለይተው የሚናገሩት ምንድን ነው? ፈጣሪን ወለደች የሚሉበት ሴንስ በስጋ ስለማይጨምሩበት ራሱ መጀመሪያም የነበረውን ያንን ማንነት ወይ አምላክን ወለደች ስጋ የሚለውን የማይጨምሩት ምንድን ነው? ፐርሰኑን አምላክን ብቻ ስለወለደች ነው ብለው ስለሚያምኑ ነው። ቴንክ ዩ። ጨርሻለሁ። እግዚአብሔር ከእናንተ ጋር ይሁን። ተጠየቅ እንጂ የራሱን ብቻ አውርቶ ነው እንደሚወርደው። ካሎራው ቻሌንጅ ካልተደረገ ምን ዋጋ አለው? ኮሌጅ እኛ እኮ ለእኛ እንዲያጠራልን እንጂ እኮ ለእናንተ እኮ እዛ ሌላ ቦታ መከራከር ትችላላችሁ እኮ። ጠራልሽ? አሁን እኛን ነው የምንጠይቀው። አይ እኛን ነው የምንጠይቀው። እናንተ ደግሞ ቤታችሁ አሁን እዚህ እናንተን የሚያሳትፍ አይደለም። እዚህ ጋር እንዳለ ወንጌላዊ ያሳትፋል እንጂ የኔን ወንድሞች አይደል እንዲሳሰማ ነበር። እሱ ቤታችሁ ጥሩ። ምን ችግር አለው እዚህ ብናወራ? ምን ችግር አለው? ትምህርት አይደል? ቤታችሁ ጥሩት። ትምህርት እኮ ነው፣ ጦርነት አይደለም። ይሄ ምን አላቸው ስለ ወንድሞች ምን መለከ ጉዳይ አይደለም። ካሎራው የእነሱን ድምጽ ነው ሲያሰማ የነበረው አይደለም? ካሎራው እና ቢያሰማስ ሊያጠራ ነው የሚያሰማው። ሳሰማን ነው እንደሚያጠራው እኮ። ካሰማ እነሱ ስለሌሉ ካሎራው እየተቀዳ እየከፈተ ማሰማት ይቀርና እነሱ ስለሌሉ እኔ ደግሞ የመመለስ መብት አለኛ ወንድሞቼ ስለሆነ። እናንተ በሱ ላይ እሱ በሌለበት አውርታችሁ አታውቁም? ምን ነው ገብቶሽ ነው ያወራው? እሱ ያወራው ከገባሽ ከእኔ ጋር እናውራ። ገብቶሽ ነው? ታውቁልሽ ነው። አንተ ጋር አላወራም። የማወራው እዚሁ ባለን እኛ ስለገባን ከወንድሞቼ ጋር ነው። አንተ ቢነገር ቢዋል ቢታደርም ስለማይገባ ለፖለቲካ ስለገባ ካላዋራህም ለምንድን ነው የማዋራክ?
ካሎራው ይሄ ነው እውቀትሽ? አዎ ያንተን እውቀት አሳየኝ እስቲ። ካሎራ የለም መሰለኝ። ቴሌኮም ነው በቃ ወርዷል። ዘድ ስለወረደ በቃ ምንም ነገር አያስፈልግም። ልክ ነው እኮ እንዴ ካሎራ እንትና ልክ ነው። በቃ እኛ እናወራለን። ቴሌኮም ልክ ነው። የተሰማውን የተተከለ ቴሌኮም ልክ ነው። ስለማንቺ እኮ ስለማታገናዥቢ ነው ምን የተባለው ምንድነው? ቴሌኮም ልክ ነው አይደለም። እኔ የሰማሁት ማለት ነው ሰው አጠገብ የነበረ እና እንጣ ወንጌሉን እንጣ ነው እንዴ ወይንስ ምን እናድርግ ስለሆነ የሰማሁት። ስለዚህ ምን ነበረ? አይ በቃ አውራሻለሁ። ገርሳም የለም ዜድም የለም። በቃ እኛ እናወራሻለን። ችግር የለውም። ታዲያ ባልሰማሽው ነገር ምን ልትይ ነው? እሱ ቴሌኮም እኮ ሰምቶ ነው የተናገረው። ነገሩኛ ማለት የተወሰነ ሰው አጠገብ የነበረ ስላልሰማሁ በቃ እነግርሻለሁ በኋላ በጌታ እሺ ማለት ነው። አንድ ላው ቴሌኮም ተበሳጭቶ ነበረ። ለዛ ነው ለማወቅ እስቲ ጨረቃን እኔ ነኝ የሳብኳት። ስታናግባ በምን እንደተበሳጨ